በ68 ዓመቷ ፔጊ ፍቅርና ታማኝነት ዋጋቸው የማይቀንስ የህይወት መገበያያ ገንዘቦች እንደሆኑ ታምን ነበር። ለሰው ልጅ ለቤትና በእውነቱ የእሷ ያልሆነን ሙሉ ህይወት ለ40 ዓመታት ከተንከባከበች በኋላ የኑዛዜ ንባቡ ዝም ብሎ የስንበት ስነ ስርዓት ብቻ እንደሚሆን ጠብቃ ነበር። ነገር ግን በጭንቀት በተሞሉ የእንጀራ ልጆቿ በተሞላ ክፍል ውስጥ ጠበቃው የሟች ባለቤቷን የመጨረሻ ምኞት ሲያነብ የተከተለው ዝምታ እጅግ አስደንጋጭ ነበር። ፔጊ ዝም ብላ የተረሳች ብቻ አልነበረችም፣ ከታሪኩም ተሰርሳለች። የ40 ዓመታት መስዋዕትነት በጠበቃ ፊርማ ወደ ምንም እንደተለወጠ ሁሉ መኖሪያ ቤቱ ለነ ስቲቨን፣ የባንክ ሂሳቦቹ ለነ ካትሪን፣ ኢንቨስትመንቶቹ ለነ ማይክል፣ እነርሱ በድል ስሜት እርስ በርስ ሲተያዩና የወረሱትን ገንዘብ እንዴት እንደሚያወጡት ሲያቅዱ ለፔጊ የተሰጣት ግን ትርፍራፊ የሚል ስም የተሰጠው ነገር ነበር። አንድ ዝገት ያለበት የብረት ቁልፍና ማንም ሰምቶት የማያውቅ ትንሽ ከተማ ውስጥ የሚገኝ ቤት አድራሻ። ጠበቃው ያንን ቡናማ ኢንቨሎፕ ሲሰጣት ሐዘኔታውን መደበቅ እንኳን አልቻለም። ፔጊ ለበርካታ ዓመታት የኖረችበትን ያንን ትልቅ ቤት በአንድ ሻንጣ ማንም ሊወስዶ ባልፈለገው የሰርግ ፎቶግራፍና በሙሉ ነፍሷ በወደደችው ሰው የመጣል ውርደት ተሸክማ ወጣች። ነገር ግን እነዚያ ትዕቢተኛ ወራሾች የማያውቁት ወጣትነታቸው እናም ስግብግብነታቸው ሊረዳው ያልቻለው ነገር ቢኖር ስግብግብነት እውነተኛውን ነገር እንዳታይ ያሳውራል የሚለውን ነው። እነርሱ የሚያልቅ ገንዘብን፣ የሚያረጅ ቤትና ሊጠፋ የሚችል ኢንቨስትመንትን ወሰዱ። ፔጊ ግን ባለቤቷ ለ40 ዓመታት በሚስጥር ሊጠብቀው የነበረውን ግዛት ቁልፍ ተቀበለች። በትክክል ይህንን ቅጽበት እየጠበቀ እሱን በጣም በምትፈልገው ቀን ሁልጊዜ የሚወዳት እንደነበረ እንድታውቅ አደረጋት። በዕድሜው ምክንያት ዓለም አቅልሎ አይቶት የሚያውቅ ከሆነ፣ ሊያከብሮት በሚገባቸው ሰዎች ተጥለው ከሆነ ወይም ሁሉም ነገር ያበቃ ሲመስል በእውነቱ ገና መጀመሩ እንደሆነ ካስቡ ይህ ታሪክ የእርሶ ነው። ወደዚህ ቻናል እንኳን ደህና መጡ። አሁኑኑ ሰብስክራይብ ያድርጉን። ምክንያቱም ያ ዝገት ያለበት ቁልፍ በዋርካ እንጨት በተሰራው በር ቁልፍ ውስጥ ሲዞር ፔጊ ያገኘችው ነገር መለኮታዊ ፍትህ አድራሻዋን በፍጹም እንደማታስት እንድታምኑ ያደርጋቸዋል። ፔጊ አን ሞሪሰን 3 ልጆች የነበሩትን ስኬታማውን የ45 ዓመት ጠበቃ ሪቻርድ ሞሪሰንን ስታገባ የ28 ዓመት ወጣት ነበረች። ዓመቱ 1984 እንደ ኤሮፓውያን አቆጣጠር ነበር። ፔጊ የእሱ ጸሐፊ ሆና ትሰራ ነበር። እውቅና ባትፈልግም ሁሉንም ነገር በሚያምር ሁኔታ የምታቀላጥፍ ጸጥተኛ ሴት ነበረች። ሪቻርድ ተደማጭነት ያለው ሀብታምና የተከበረ ሰው ነበረ። ሥራ በጀመረች በ6 ወሯ እራት እንብላ ሲላት ደነገጠች። ከሌላ 6 ወር በኋላ ትዳር ሲጠይቃት ደግሞ ደህንነትንና ፍቅርን በአንድ ላይ ያገኘች መስሏት ወዲያውኑ እሺ አለች። የሪቻርድ ልጆች በሰርጉ ቀን ስሜታቸውን ግልጽ አደረጉ። የ20 ዓመቱ ስቲቨን አባቱ አዲስ ሕይወት በመጀመሩ ተናዶ ነበር። የ18 ዓመቷ ካትሪን ያኔም ቀዝቃዛና ስሌተኛ ነበረች። የ16 ዓመቱ ማይክል ደግሞ ግራ ተጋብቶ ነበር። ለሶስቱም ፔጊ አባታቸውን የቀማችባቸው ጸሐፊ በሆነ መንገድ ተንኮል ሰርታ ወደ ቤተሰቡ የገባች ወጣት ሴት ነበረች። ካትሪን በሰርጉ ድግስ ላይ ለፔጊ አንቺ በጭራሽ እናታችን አትሆኝም፣ መሞከሩንም ታዩ ብላት ነበር። ነገር ግን ፔጊ ለ40 ዓመታት ሞከረች። እያንዳንዱን የልደት ቀን ታስታውሳለች። ለመረቃዎቻቸው ትሄዳለች። በየዓመቱ የታሰበባቸውን ስጦታዎችም ትልካለች። በዓላትን ታዘጋጃለች። የልጅነት ክፍሎቻቸው ልክ እንደወጡ እንዳሉ እንዲቆዩ ታደርጋለች። ስለ አስተዳደጓ፣ ስለ ትምህርት እጥረቷና ለሪቻርድ ተጨማሪ ልጅ ባለመውለዷ የሚሰነዘሩባትን ስድቦች ሁሉ ወጣ እውነተኛ ትዳር መስርቻለሁ ብላ አምና ነበር። ፔጊ ሪቻርድ ገና እሷን ሳያውቃት በፊት የነበረውን ያንን ውብ የብሩክላይን መኖሪያ ቤት ታስተዳድር ነበር። የሪቻርድን የሥራ ባልደረቦችና ደንበኞች ታስተናግዳለች። ሁሉንም በደስታ የምትቀበል፣ ማንም ሰው እንዳይሸማቀቅ የምታደርግ፣ ነገር ግን በጭራሽ ራሷ ላይ ትኩረት እንዳይሳብ የምታደርግ ጨዋ አስተናጋጅ ነበረች። ለሥራው ድጋፍ ትሰጥ ነበር። ከሱ ሥራ ፕሮግራም ጋር ትላመዳለች። ለ4 አስርት ዓመታትም ታማኝና ታታሪ ሚስት ሆና ቆይታለች። ሪቻርድ በራሱ መንገድ ደግ ነበረ። ሁሉንም ነገር ያሟላል። ለማህበራዊ ዝግጅቶች የሚሆኑ ተገቢ ልብሶች እንዲኖሯት ያደርጋል። በጭራሽ ድምፁን አያነሳም ወይም እጁን አይሰነዝርባትም። ነገር ግን ሁልጊዜ በመካከላቸው ርቀት ነበር። የሕይወቱን የተወሰነ ክፍል በጥንቃቄ ለብቻው ደብቆ ይይዝ ነበር። ለሥራ ጉዳይ ብዙ ጊዜ ይጓዛል። አንዳንዴ ለሳምንታት ይጠፋል። በቤቱ ውስጥ ማንም እንዲገባበት የማይፈቅድ የግል ቢሮ ነበረው። ፔጊ
የኔ ብቻ የሆነ ቦታ ያስፈልገኛል። ይህንን እንደምትረጂ እርግጠኛ ነኝ ይላት ነበር። ፔጊ አይታቸው የማታውቃቸውን የተለዩ የባንክ ሂሳቦች የሚይዝ ነበር። በትዳራቸው መጀመሪያ ላይ ስለ ፋይናንስ ሁኔታቸው ስትጠይቀው ልክ እንደ ትልቅ ሰው ነገር እንደምትጠይቅ ትንሽ ሕፃን ፈገግ ብሎ እጇን እየዳበሰ እንዲህ አላት። ቆንጆ ጭንቅላትሽን በገንዘብ ጉዳይ አታስጨንቂ ውዴ። ያ የኔ ስራ ነው። ያንቺ ስራ ይህንን ቤት ገነት ማድረግ ነው። እሱን ደግሞ በሚያስደንቅ ሁኔታ እየሰራሽው ነው። እናም ፔጊ አልተጨነቀችም። ሕይወትሽን አሳልፈሽ ለሰጠሽው ሰው እንደምታምኚው ሁሉ እሱን ሙሉ በሙሉ አምናው ነበር። ሪቻርድ በወር አንድ ጊዜ አንዳንዴም ከዚያ በላይ ከዘመድ የወረስኩት ቦታ ላይ ሂጄ ትንሽ ማረፍ አለብኝ እያለ ለብቻው የሳምንት መጨረሻ ጉዞዎችን ሲጀምር እንኳ አልጠረጠረችውም። ሻንጣውን ታዘጋጃለች፣ ስማ ትሰናበተዋለች፣ በሙሉ ልቧም ታምነዋለች። ያ እምነት ግን ዘግይታ እንደምትረዳው ሕይወቷን የገነባችበት የሸዋ አሸዋ ነበረ። ሪቻርድ ሞሪሰን 85 ዓመቱ ሊሞላው 3 ወር ሲቀረው በመጋቢት ወር ማክሰኞ ጠዋት ሞተ። ፔጊ ለ40 ዓመታት ያላቋረጠችውን ልማድ በመከተል ጠዋት 1 ሰዓት ላይ ቡና ይዛለት አልጋው ዘንድ ስትሄድ አገኘችው። ሐኪሙ በኋላ እንደገለጸው በእንቅልፉ ላይ እንዳለ በከፍተኛ የልብ ድካም ወዲያውኑ ነበር የሞተው። ምንም ስቃይ አልነበረውም። ፔጊ እንፋሎት የሚያወጣውን ያንን የቡና ስኒ ይዛ ስትቆም ድንጋጤው ቢኖርም በውስጧ ግን የሆነ የመለየት ወይም የመገላገል ስሜት ተሰማት። ያንን ሐሳብ ወዲያውኑ ከአእምሮዋ ብታጠፋውም ስሜቱ ግን እውነት ነበር። ቀብሩ ታላቅ ነበር። ሪቻርድ ለ50 ዓመታት በቦስተን ውስጥ ታዋቂ ጠበቃ በመሆኑ ግማሹ ከተማ የመጣ ይመስል ነበር። በመቶዎች የሚቆጠሩ ሰዎች ቤተክርስቲያኑን ሞልተው ነበር። የሥራ ባልደረባዎች፣ የቀድሞ ደንበኞች፣ ዳኞችና የታወቁ ቤተሰቦች ተገኝተዋል። ስቲቨን፣ ካትሪንና ማይክል ከባለቤቶቻቸውና ከልጆቻቸው ጋር ሆነው እንደ አንድ የተሳሰረና በሐዘን የተጎዳ ቤተሰብ መስለው በፊተኛው ረድፍ ተቀመጡ። ፔጊን ግን በሁለተኛው ረድፍ ላይ አስቀመጧት። ስቲቨን በደረቅ ፈገግታ ለቦታ መችነት ነው፣ ምናልባት አብረውሽ እንዲቀመጡ የምትፈልጊያቸው የቤተሰብ አባላት ካሉ በሚል ነው ብሎ ነበር። ፔጊ ግን ምንም ቤተሰብ አልነበራትም። ወላጆቿ ከዓመታት በፊት ሞተዋል። ብቸኛ ልጅ ነበረች። 40 ዓመታት የሪቻርድ ሚስት ሆና መኖሯ ደግሞ ከትዳር በፊት የነበሯትን ጥቂት ጓደኞች ቀስ በቀስ እንዲርቋት አድርጓል። ያ በሁለተኛው ረድፍ መቀመጧ በትክክል የነበረውን ሁኔታ የሚያሳይ ነበር። እርሷ እንደ እውነተኛ ቤተሰብ እንደማትቆጠርና በሐዘናቸው ጊዜ ከቅርብ ዘመዶቹ ጋር አብሮ ለመቆም ብቁ እንዳልሆነች የሚያሳይ የሕዝብ መግለጫ ነበር። በቀብሩ ስነ ስርዓት ላይ ብዙ ባለሙያዎች ስለ ሪቻርድ ሞሪሰን ታላቅ የሕግ ሰውነት፣ ታታሪ አባትነትና የማህበረሰቡ ምሰሶነት ምስክርነታቸውን ሰጡ። ነገር ግን አንድም ሰው ስለ ሪቻርድ ሞሪሰን ባልነት አላነሳም። ለ4 አስርት ዓመታት ከጎኑ የቆመችውን የደገፈችውንና ቤት የሰራችለትን ሴት ማንም እውቅና አልሰጣትም። ከቀብሩ በኋላ በስቲቨን ውድ መኖሪያ ቤት በተዘጋጀው ግብዣ ላይ ካትሪን ምግብ በሚቀርብበት ጠረጴዛ አጠገብ ለጓደኞቿ እንዲህ ስትል ፔጊ ሰማቻት። በጣም ይከብዳል አባዬን ማጣት። ቢያንስ ግን ይህንን ጊዜ ለማለፍ እውነተኛው ቤተሰብ አብረን ነን። እውነተኛው ቤተሰብ። ፔጊ ለ40 ዓመታት ልክ እንደ ይስሙላ ስትኖር የነበረች ያህል የኑዛዜ ንባቡ በትክክል ከቀብር ከ1 ሳምንት በኋላ እንዲሆን ተወሰነ። ንባቡ የተካሄደው ለ20 ዓመታት የሪቻርድ ንብረት ሲያስተዳድር በነበረው በማርከስ ቼኒ ቦስተን ቢሮ ውስጥ ነበር። ፔጊ በዚያ ጠዋት በጥንቃቄ ተኳኩላ ቀለል ያለ ጥቁር ቀሚስ ለብሳና ሪቻርድ በሚወደው መንገድ ጸጉሯን ተሰርታ ሄደች። ወደ ከተማዋ ስትነዳ እጆቿ ትንሽ እንቀጠቀጡ ነበር። ነገር ግን የምትፈሪበት ምንም ምክንያት የለም ብላ ራሷን አረጋጋች። 40 ዓመት ሙሉ በትዳር ቆይታለች። በእርግጠኝነት ሪቻርድ ኑሮዋን እንደሚያደላድልላት እርግጠኛ ነበረች። ከ40 ዓመት መስዋዕትነትና አገልግሎት በኋላ ሪቻርድ እንደሚከባከባት ታምን ነበር። ስቲቨን፣ ካትሪንና ማይክል በውድ መኪኖቻቸውና ውድ ጠበቆቻቸውን አስከትለው በጋራ መጡ። ፔጊን በጥንቃቄ ሰላም ካሏት በኋላ በስብሰባው ጠረጴዛ በአንድ በኩል ተሰለፉ። ለብቻዋ በሌላኛው በኩል የተቀመጠችውን ፔጊን የሚጋፈጥ የተባበረ ግንባር መስለው ተቀመጡ። ማርከስ ቼን መጀመሪያ ስለ ኑዛዜው ሕጋዊ ብቃትና አፈጻጸም የተለመዱትን የሕግ መግለጫዎች ማንበብ ጀመረ። ከዚያም ጠበቃዎቹ ለማካፈል የማይፈልጉትን መረጃ ሲያነቡ እንደሚጠቀሙበት አይነት ዝቅተኛና ደረቅ ድምፅ ወደ ዝርዝሩ ጉዳይ ገባ። የሪቻርድ ሞሪሰን አጠቃላይ ንብረት በግምት በ8.7 ሚሊዮን ዶላር ይገመታል። ይህም በብሩክላይን የሚገኘውን ዋና መኖሪያ ቤት፣ አሁን በ2.1 ሚሊዮን ዶላር የሚገመተውን እንዲሁም በአጠቃላይ 6 ሚሊዮን ዶላር የሚጠጉ የኢንቨስትመንትና የጡረታ ሂሳቦችንና ሌሎች የተለያዩ ንብረቶችን ያካትታል።
ፔጊ ይህንን ስትሰማ በትከሻዋ ላይ የነበረው ውጥረት ትንሽ ዘና አለ። 8.7 ሚሊዮን ዶላር! ይህ ለቀሪው ሕይወቷ ዋስትና ለመሆን ከበቂ በላይ ነበር። ምናልባት ሪቻርድ ገንዘቡን በሚስጥር የያዘው ለወደፊት ኑሯቸው በጥንቃቄ እንዲያድግ አስቦ በብልሃት ሊሆን ይችላል ብላ አሰበች። ማርከስ ድምፁን ይበልጥ በጥንቃቄ እያስተካከለ ንባቡን ቀጠለ። በብሩክላይን የሚገኘው መኖሪያ ቤት ሙሉ በሙሉ ከመጀመሪያ ትዳሩ ለተወለዱት ልጆቹ ለስቲቨን ሞሪሰን፣ ለካትሪን ሞሪሰን ግራንትና ለማይክል ሞሪሰን በእኩል እንዲካፈል ወይም እንደ ፍላጎታቸው ተሽጦ ገንዘቡ በሶስት እንዲካፈል ተውሏል። ቀዝቃዛ የፍርሃት ስሜት በፔጊ የጀርባ አጥንት ላይ ይሮጥ ጀመር። ቤቱ ለ40 ዓመታት የኖረችበት ቤት የእሷ አልነበረም? ማርከስ ንባቡን ቀጠለ። በግምት 4.2 ሚሊዮን ዶላር የሚጠጉ የኢንቨስትመንት ሂሳቦችም በተመሳሳይ ለስቲቨን፣ ለካትሪንና ለማይክል ሞሪሰን በእኩል ይካፈላሉ። ያ ቀዝቃዛ ስሜት አሁን ደረቷን እያፈነው መጣ። ለመተንፈስ እንኳ ተቸገረች። በግምት 1.8 ሚሊዮን ዶላር የሚገመተው የጡረታ ሂሳብም በተመሳሳይ ሁኔታ ለሶስቱ ልጆች ይከፋፈላል። የፔጊ ድምፅ ከሹክሹክታ ባልዘለለ ሁኔታ ወጣ። ማርከስ አልገባኝም። እኔስ ሪቻርድ ለኔ ምን ተወልኝ? ማርከስ በእውነት እንዳዘነ ያስታውቅበት ነበር። ይህ ሰው በቤታቸው ግብዣ ላይ የተገኘ በሪቻርድ ቀልዶች ሳቀና የፔጊን ምግብ ያደነቀ ነበር። አሁን ወደ አንቺ ድርሻ እየመጣው ነው ፔጊ። ሪቻርድ የተጠቀመውን ቃላት እንዳይጠቀም ተከራክሬ ነበር። እሱ ግን አጥብቆ ነው የፈለገው። በጣም አዝናለሁ። ረጅምና ጥልቅ ትንፋሽ ከወሰደ በኋላ ከፊት ለፊቱ ካለው ሰነድ ላይ እንዲህ አነበበ። ሪቻርድ በኑዛዜው ላይ እንዲህ ብሏል። እኔም ይህንኑ ቃል በቃል እንዳነብ ግድ ይለኛል። ባለቤቴ ፔጊ አን ሞሪሰን ለ40 ዓመታት በእኔ ወጪ ተደላድላ ኖራለች። በትዳራችን ዘመንም የጎደለባት ነገር አልነበረም። በእኔ ሀብት፣ በእኔ ቤት፣ በእኔ ማኅበራዊ ደረጃና እሷ እንደ ጸሐፊነት ብትሠራ ልታገኘው ከምትችለው እጅግ የላቀ የኑሮ ደረጃ ትጠቅማለች። ይህም ሁኔታ ባለፉት ዓመታት ለሰጠችኝ አጋርነት እና ለሰጠችኝ የቤት ውስጥ አገልግሎት ከበቂ በላይ ክፍያ ነው። እያንዳንዱ ቃል ልክ እንደ አካላዊ ድብደባ በፔጊ ላይ ያርፍ ነበረ። አጋርነት፣ የቤት ውስጥ አገልግሎት፣ 40 ዓመታት የሰጠችው ፍቅር፣ ታማኝነትና መስዋዕትነት ልክ እንደ አገልግሎት ውል ቋንቋ ተቆጥሮባታል። ፔጊ ክፍሉ ትንሽ የሚሽከረከርባት መሰላት። በጠረጴዛው ማዶ ስቲቨን አሁን በግልጽ ፈገግ ይል ነበር። ካትሪን በከፍተኛ ጥንቃቄ የተሰሩ ጥፍሮቿን ልባዊ ባልሆነ ግዴለሽነት ትመለከት ጀመር። ማይክል ደግሞ ስልኩን አውጥቶ ለአንድ ሰው መልእክት ይልክ ነበር። ምናልባት የሚያገኘውን ውርስ እንዴት እንደሚያጠፋው ገና አሁኑኑ እያቀደ ሳይሆን አይቀርም። ማርከስ በሐዘን በከበደ ድምፅ ንባቡን ቀጠለ። ኑዛዜው እንዲህ ይላል። ፔጊ በቤቴ መገኘቷንና የቤት ውስጥ ሥራዎችን በብቃት መምራቷን ባደንቅም ትልቁ ግዴታዬና ኃላፊነቴ ግን ለልጆቼና ለደሜ ነው ብዬ አምናለሁ። እነሱ እውነተኛ ውርሶቼና የሞሪሰን ቤተሰብ ስም ቀጣዮች ናቸው። ስለዚህ ለፔጊ አን ሞሪሰን የምትወው የሚከተሉትን ብቻ ነው። በሜልብሩክ ከተማ 47 ኦክላንድ ሌን የሚገኘውንና በእኔ ስም ያለውን አንድ ንብረት በውስጡ ካሉ ዕቃዎች ጋር ለሷ ሰጥቻለሁ። ይህ ንብረት ለፔጊ የተሰጣት እኔ ከሞትኩ በ30 ቀናት ውስጥ የብሩክላይኑን መኖሪያ ቤት ለቃ እንድትወጣ በሚል ግልጽ ግንዛቤ ነው። ምክንያቱም ያ ቤት ለትክክለኛ ወራሾቼ ለሚፈልጉት አገልግሎት ወይም ለሚወስኑበት ውሳኔ አስፈላጊ ስለሆነ። ከዚያ በኋላ የሰፈነው ዝምታ ፍጹም ነበር። ከማይክል ስልክ የመልእክት ድምፅ በስተቀር ምንም አይሰማም። ፔጊ የሰማችውን ግዙፍ ክህደት ለማመን ተቸግራ ደርቃ ቀረች። 40 ዓመታት የሕይወቷን 40 ዓመታት ሪቻርድ ልክ ኮንትራቱን እንዳበቃ የቤት ውስጥ ሠራተኛ አድርጎ ቆጠራት። በትንሽ ስንብት ተሸኝታ እንድትሄድ የተደረገች ባይተዋር። ካትሪን ዝምታውን ሰበረች። ድምጿ በሐሰተኛ ሐዘኔታ የተሞላ ነበረ። አባዬ ያንቺን የሚልብሩክ ቤት ከዓመታት በፊት ነግሮን ነበር። በሰማንያዎቹ መጀመሪያ ላይ ከአንድ ሩቅ ዘመድ የወረሳት ናት። እዚያ ገጠር ውስጥ ያለች የምትፈራረስ አሮጌ ቤት እንደሆነችና ለሽያጭ እንኳን እንደማትረባ ነበር የነገረን። የንብረት ታክሷ እንኳ ከቤቱ ዋጋ ሳይበልጥ አይቀርም። ለፔጊ በተለማመደችው የፌዝ ሐዘኔታ ፈገግታ ፈገግ አለች። ግን ቢያንስ መጠለያ ያገኘሽ ፔጊ፣ ያም ትልቅ ነገር ነው። ስቲቨን ወዲያውኑ ወደ ተግባራዊ ጉዳዮቹ በመሸጋገር ቆመ። የብሩክላይኑን ቤት ለቀሽ የምትወጭበት የጊዜ ሰሌዳ መወያየት አለብን። ወዲያውኑ ለሽያጭ ልናወጣው አቅደናል። አሁን በዚህ አካባቢ ያለው የቤት ገበያ በጣም ጠንካራ ነው። አንቺ በቶሎ በወጣሽ ቁጥር እኛ ቤቱን አደራጅተን ለገበያ እናቀርበዋለን። ማርከስ በድምፁ ውስጥ የጥንካሬ ስሜት እያሳየ ኑዛዜው 30 ቀን ይላል አለ።
ፔጊ ጉዳዮቿን ለማስተካከልና ለመዛወር ሙሉ 30 ቀናት የማግኘት ህጋዊ መብት አላት። ይህ ድርድር አይደረግበትም። እርግጥ ነው አለ ስቲቨን በለሰለሰ ድምፅ። እኛ የማይረዱ ሰዎች አይደለንም። ሙሉ 30 ቀንሽን ውሰጂ ፔጊ። ይህ ላንቺ የሽግግር ወቅት እንደሆነ እንረዳለን። ማርከስ በሚያብረቀርቀው ጠረጴዛ ላይ አንድ ቡናማ ኤንቨሎፕ ወደ ፔጊ ያቀረበ። ይህን ሲያደርግ እጁ ትንሽ ይንቀጠቀጥ ነበር። ይህ አሁን በስምሽ የተዛወረውን የሚልብሩክ ቤት ሰነድ ይዟል። እንዲሁም አንድ ቁልፍና ሪቻርድ እንዲጨምርልሽ የጠየቀኝ በእጅ የተጻፈ ማስታወሻ አለ። በኤንቨሎፕ ውስጥ አንድ የብረት ቁልፍ ነበር፣ አሮጌና ዝገት የበላው፣ ልክ በጥንታዊ ፊልሞች ላይ እንደሚታዩት አይነት። እንዲሁም ሪቻርድ በለመደው ግልጽ የእጅ ጽሑፍ በአንድ ውድ ወረቀት ላይ የጻፈው መልእክት ነበር። 47 ኦክላንድ ላይን፣ ሚልብሩክ ማሳቹሴትስ። ፔጊ፣ ይህ አሁን ያንቺ ነው። በቻልሽው ፍጥነት ወደዚያ ሂጂ። እዚያ ስትደርሺ ሁሉንም ትረጀዋለሽ። በፊት ልነግርሽ ባለመቻሌ ያዝናለሁ። ነገር ግን ሁልጊዜ የሚከታተሉኝ ያዳምጡኝና አንዳች ነገር እንዳላደርግ እንቅፋት የሆኑብኝ ነበር። ለመጨረሻ ጊዜ የመኝኝ ውዴ፣ በሙሉ ፍቅር ሪቻርድ ይላል ጽሑፉ። ለመጨረሻ ጊዜ የመኝኝ በሕዝብ ፊት ክፍያዋን ያገኘች የቤት ውስጥ ሰራተኛ ብሎ ከጠራትና በማታውቀው ከተማ ውስጥ ባለች አሮጌ ቤት ሜዳ ላይ ከጣላት በኋላ። ፔጊ ባልጸኑ እግሮቿ ቆመች። ለስቲቨን፣ ለካትሪን ወይም ለማይክል አንዲትም ቃል ሳትናገር ቡናማውን ኤንቨሎፕ ይዛ ወደ በሩ አመራች። ፔጊ፣ ማርከስ ተከትሎ ተጠራ። አንዳች ነገር ከፈለግሽ ወይም ስለዚህ ጉዳይ ጥያቄ ካለሽ እባክሽን ደውይልኝ። ከልቤ ነው። ዞር ሳትል ራሷን ነቀነቀችና ወጣች። የመኪና ማቆሚያ ውስጥ ወዳለው መኪናዋ እስክትደርስ ድረስ ለቅሶዋን አፈነች። በ10 ዓመት አሮጌዋ መኪና በሆንዳይ ሲቪክ ውስጥ ተቀምጣ ስቅስቅ ብላ ለቀሰች። ቀጣዮቹ 30 ቀናት ግን እጅግ ጨካኝ ነበሩ። ስቲቨን፣ ካትሪንና ማይክል ፔጊ ገና እዚያ ያለች በየቀኑ ኮንትራክተሮችን፣ ዲዛይነሮችንና ደላላዎችን ይዘው ወደ ቤቱ ይመጡ ነበር። ፔጊ ባለችበት ክፍሎች ውስጥ ግድግዳውን ስለማፍረስ፣ ኩሽናውን ስለመለወጥና እሷ ለ40 ዓመታት በፍቅር ያሳደገቻቸውን አትክልቶች ስለማጥፋት ይወያያሉ። ከክፍሉ እንድትወጣ እንኳ አይጠይቋትም። ልክ እንደማትታይ መንፈስ ወይም ከቤቱ ጋር አብሮ እንደተገዛ ዕቃ ይቆጥሯት ነበር። አንድ ቀን ጠዋት ፔጊ ኩሽና ውስጥ ቡና እየጠጣች እያለ ካትሪን ከዲዛይነር ጋር ገባች። ወደ እሷ ዞር እንኳ አላለችም። ይህንን ቦታ ሙሉ በሙሉ እናስፋፈዋለን ትላለች ካትሪን። የፔጊ የ40 ዓመት የቤተሰብ ፎቶግራፎች የተሰቀሉበትን ግድግዳ እያሳየች፣ ይህንን ግድግዳ አፍርሰን ዘመናዊና ክፍት የሆነ ኩሽናና ሳሎን እንሰራዋለን። አሁን ገበያ ላይ የሚሸጠው እንደዚህ አይነት ቤት ነው። በሌላ ቀን ደግሞ ፔጊ ሳሎን ውስጥ መጽሐፍ እያነበበች እያለ አንድ የቤት ደላላ ቤቱን ይጎበኘው ነበር። ደላላውና ስቲቨን ከእሷ ወንበር 3 ጫማ ያህል ርቀው ቆመው ፔጊ ልክ እዚያ እንዳለ ወንበር ተቆጥራ ስለ ቤቱ ዋጋ ይነጋገራሉ። አትክልቱ በጣም አድጓል አለ ደላላው። ፔጊ ለ40 ዓመታት ተንከባክባ ያሳደገቻቸውን አበቦች በመስኮት እያየ፣ ቤቱን ለሽያጭ ከማውጣታችን በፊት ፕሮፌሽናል የአትክልት ሥራ ሠራተኞች አምጥተን ይህን ሁሉ ማጽዳት አለብን። በዚህ ገበያ ውስጥ መጀመሪያ እይታ ወሳኝ ነው አለ ስቲቨን። እነዚያ የፔጊ የአትክልት ስፍራዎች ነበሩ። እያንዳንዱ የጽጌረዳ ቁጥቋጦ፣ እያንዳንዱ ተክል በእሷ እጅ ተመርጠውና ተተክለው ለ40 ዓመታት የተንከባከበቻቸው፣ አሁን ግን ለቤቱ ሽያጭ ትርፍ ሲባል መወገድ ያለባቸው እንቅፋቶች ብቻ ተደርገው ተቆጠሩ። እውነተኛው ፍርሃት የሚመጣው ግን ምሽት ላይ ነው። ፔጊ በዋናው መኝታ ክፍል ውስጥ እንቅልፍ አጥታ ትተኛለች። ስቲቨን ለቤቱ ሽያጭ ሲባል የቤት ዕቃዎቹ ባሉበት መቆየት ስላለባቸው እዚያው እንድትቆይ በደግነት ፈቅዶላታል። አእምሮዋ ግን ወደ ክፉ የጭንቀት ዓለም ይወስዳታል። ዕድሜዋ 68 ዓመት ነው። ምንም ሥራ የላትም። ምንም አይነት የቅርብ ጊዜ የሥራ ልምድ የላትም። መጨረሻ የሠራችው በ1984 ዓመተ ምህረት በጸሐፊነት ነበር። አሁን ማን ይቀጥራታል? ምንስ ልታደርግ ትችላለች? ያ የሚልብሩክ ቤት ደግሞ ካትሪን እንዳለችው ዋጋ ቢስ እንደሚሆን እርግጠኛ ነበረች። በጣም እድለኛ ብትሆን በ50 ወይም በ60 ሺህ ዶላር ብትሸጠው እንኳ በቅጠዋ ብትኖር ለ3 ወይም ለ4 ዓመታት ብቻ ነው የሚበቃት። ከዚያስ በ72 ዓመቷ አቅመቢስ ሆና በመንግስት እርዳታ ወይም በድሆች መጠለያ ውስጥ ልትወድቅ ነው። አንዳንድ ምሽቶች ፍርሃቱ ስለሚበዛባት መተንፈስ እንኳ ያቅታታል። ልቧ ይመታል፣ ደረቷ ይጨነቃል። በጨለማ ውስጥ ክፍሉን ወዲያና ወዲህ እያለች ራሷን ለማረጋጋት ትሞክራለች። አንዳንድ ምሽቶች ደግሞ ፍርሃቱ ወደ ከፍተኛ ቁጣ ይቀየራል። ሪቻርድ እንዲህ ያደርግባታል። ለ40 ዓመታት አጋሮች እንደሆኑ ሕይወት አብረው እንደገነቡና ዋስትና እንዳላት እንድታመን አድርጓት ሲያበቃ፣ ሲሞት ግን
ተከፋይ ሰራተኛ ብቻ እንደነበረች መግለጡ እንዴት ያስደፍረዋል? ለሕይወቷ ሙሉ የተገዛችለትን ሴት ትቶ እነዚህን ስግብግብ ልጆቹን መምረጡ እንዴት ይቃጠዋል? ነገር ግን ቁጣ አቅም ይጠይቃል። ፔጊ ደግሞ አቅሟ እየተሟጠጠ ነበረ። ፍርሃትና ቁጣ ሲደራረቡ ደግሞ ሰውን ያስላሉ። ስለዚህ በአብዛኛው ዝም ብላ በውሸት ላይ የተገነባውን ሕይወቷን ጠቅልላ ለመውጣት ሜካኒካዊ እንቅስቃሴዎችን ታደርጋለች። 3 ሻንጣ ልብሶችን ጠቀለለች። አብዛኛውን ንብረቷን ጣለችው። ምክንያቱም እነዚህ ልብሶች ሪቻርድ እንድትለብሳቸው የፈለጋቸው እሷ እንድትመስል የሚፈልጋት ማንነት መገለጫዎች እንጂ የእሷ አልነበሩም። ከትዳር በፊት የነበሩ የቤተሰብ ፎቶግራፎቿን፣ እናቷ የጻፉላትን ደብዳቤዎችና የአያቷ የነበሩ ጥቂት መጽሐፍትን በ2 ሳጥኖች ጠቀለለች። የ40 ዓመት ሕይወት በ3 ሻንጣና በ2 ሳጥን ተጠቃለለ። በ28ኛው ቀን ፔጊ ኩሽና ውስጥ ቆማ እያለ ስቲቨንና ካትሪን ሳሎን ውስጥ ሲያወሩ ሰማቻቸው። እየሰማቻቸው መሆኑን ወይ አላወቁም ወይ ደግሞ ግድ አልሰጣቸውም። አባዬ ምንም ነገር ትቶላት መሄዱ በእውነቱ ይገርመኛል አለች ካትሪን። ድምጿ በግልጽ ይሰማል። ያ የሚልብሩክ ቦታ ቢበዛ $50,000 ቢወጣ ነው። ምንም ባይተውላት ይሻል ነበር። ስቲቨን መለሰ። ጸጸት ተሰምቶት ይሆናል። 40 ዓመት ሙሉ ሰውን ዝም ብሎ መያዝ ከባድ ነው። ምንም እንኳ እሷ እንደ ሰራተኛ ብትቆጠርም የሚልብሩክ ቦታ እኛ የምናገኘውን ሳይቀንስ ህሊናውን ለማረጋጋት የተጠቀመበት መንገድ ነው። ካትሪን ቀጠለች። እንግዲህ እኛ በዚህ ሁኔታ በጨዋነት እንድንወጣ ስላደረግናት አመስጋኝ መሆን አለባት። እሷ በዕድሜዋ ምንም አይነት ሙያና ቤተሰብ የሌላት ሴት ሆና በመንግስት መጠለያ ወይም በጎዳና ተዳዳሪዎች ማዕከል ውስጥ ልትወድቅ ትችል ነበር። ቢያንስ ያንን ቆሻሻ ቤት ሸጣ ለጥቂት ዓመታት የሚሆናት ገንዘብ ታገኛለች። አብረው ሳቁ። ምንም አይነት ችግር ደርሶባቸው የማያውቁ መጠለያና ምግብ አጥተው ተጨንቀው የማያውቁ ሰዎች ጨካኝ ሳቅ። ፔጊ ኩሽናው ውስጥ ቆማ እጆቿ እስኪነጩ ድረስ ገበታውን ጨምድዳ ያዘች። መጮህ አማራት። ወደ ሳሎኑ ገብታ ስለ ትዕቢታቸውና ስለ ጨካኝነታቸው፣ ስለ ሰብአዊነት ጦታቸው ልትነግራቸው ፈለገች። ነገር ግን አላደረገችውም። ምክንያቱም ለ40 ዓመታት ድምጿን እንድታፍን፣ ግጭት እንድታስወግድና ሁልጊዜም ጨዋ እንድትሆን ሰልጥናለች። ሁሉንም ነገር ካጣች በኋላ እንኳ ያ ልምድ አልለቀቃትም። በቤቱ ውስጥ በነበራት የመጨረሻ ጠዋት ፔጊ በማለዳ ተነስታ እያንዳንዱን ክፍል ለመጨረሻ ጊዜ ተዘዋወረች። ከፍተኛ ሐዘን ይሰማኛል፣ በ40 ዓመታት ትዝታዎች ይሸነፋለሁ ብላ ጠብቃ ነበረ። ነገር ግን ምንም አልተሰማትም። ለ40 ዓመታት ከሪቻርድ ጎን የተኛችበት ዋናው መኝታ ክፍል 4 ግድግዳና መስኮት ያለው፣ ዕቃዎቹም የእሷ ያልሆኑበት ባዶ ክፍል ሆኖ ታያት። እነዚያ የእንጀራ ልጆቹ አልፎ አልፎ ሲመጡ እንዲያርፉበት እንደ ቅዱስ ስፍራ የምንተከባከበው ክፍልም ትርጉም አጣባት። ለማያውቋት ሰዎች የእንግዳ ተቀባይነት ሚና የተጫወተችበት ሳሎን፣ በአብዛኛው ሳይመሰገን የቀረ በሺዎች የሚቆጠሩ ምግቦችን ያበሰለችበት ኩሽና፣ ብቸኛው ህመም የሚሰማት ቦታ የአትክልት ስፍራው ነበር። በመጀመሪያው ተስፋ በተሞላበት የጸደይ ወቅት የተከለቻቸው ጽጌረዳዎች መሃል መቆም፣ ለምግብ ማብሰል ካላት ፍቅር የተነሳ የፈጠረችው የቅመማ ቅመማ አትክልት ቦታ፣ ከመጋቢት እስከ ህዳር ወር ድረስ በቅድመ ተከተል እንዲያብቡ የቀረጸቻቸው የዘላቂ አበባ አልጋዎች፣ ይህ ባለፉት 40 ዓመታት ውስጥ በሙሉ እውነተኛ የእሷ እንደሆነ የተሰማት ብቸኛው ቦታ ነበር። አሁን ግን እሷን ፈጽሞ ለማያውቁ እንግዳ ሰዎች ሊሰጥ ነው። ከቀኑ 1 ሰዓት ላይ ፔጊ መኪናዋን ጫነች። 3 ሻንጣዎችና 2 ሳጥኖች። ስቲቨን የቤቱ ንብረት ነው ብሎ ቢቃወምም የሰርግ ፎቶዋን ከኮሞዲኖ ላይ አንስታለች። ስቲቨን እሷ በሰዓቱ መውጣቷን ለማረጋገጥ ፈልጎ በ1 ሰዓት ተኩል ቀድሞ ደረሰ። ዕቃ ጫኞቹ በ2 ሰዓት ይደርሳሉ አላት፣ አይኑን አይኗ ውስጥ ላለማስገባት እየሞከረ። ሁሉንም ነገር ተቆጣጥሬ የቤቱን ቁልፍ ዛሬ ከሰዓት ለማርከስ ቢሮ አስረክባለሁ። ስቲቨን አለች ፔጊ። ድምጿ ጸጥ ያለ ቢሆንም ከዚህ በፊት አውቀው የማታውቀውን ክብደት ይዞ ነበር። ለአንድ ሰው 40 ዓመታት ሙሉ ሕይወትህን ሰጥተ ምንም ዋጋ እንደሌለው ሲነገርህ ምን እንደሚሰማ ታውቃለህ? የስቲቨን ፊት በንዴት ቀላ። አባቴ ንብረት ትቶልሻል፣ ምንም አላገኘሽም ማለት አይደለም። አባትህ እንቆቅልሽ ነው የተወልኝ አለች ፔጊ። አይቸው የማላውቀው ቤት፣ ሰምቸው የማላውቀው ከተማ፣ አንተና እህትህ ወንድሞች በሚሊዮን የሚቆጠር ዶላር ይህንን ትልቅ ሕንፃና አባታችሁ እንደወራሽ እንዳከበራችሁ የማወቅ እርካታ አግኝታችኋል። እኔ ግን ያገኘሁት ዝገት የበላው ቁልፍና ለ40 ዓመታት ከኖርኩበት ቤት በ30 ቀናት ውስጥ እንድጠፋ የተሰጠኝ ትእዛዝ ነው። ስለዚህ አይሆንም ስቲቨን፣ ይህ ምን እንደሚመስል ምንም አይነት ግንዛቤ ያለህ አይመስለኝም። እርሱ መልስ ሳይሰጣት እሷም ሌላ ከመናገር
ራሷን ለመከላከል የፈጠረችው የዝምታ ድንዛዜ ፈጽሞ ሳይሰበር በፊት መኪናዋ ውስጥ ገባች። ያ ቡናማ ኤንቨሎፕ ከመቀመጫዋ አጠገብ ተቀምጧል። የጂፒኤስ መገኛዋ መድረሻዋን ያሳያል። 47 ኦክላንድ ሌን፣ ሜልብሩክ፣ ማሳቹሴትስ። ወደማይታወቀው የወደፊት ህይወት የ2 ሰዓት ከ14 ደቂቃ መንገድ። ከብሩክሊን ከታላቁ ህንፃ እናኖርበታለሁ ብላ ካሰበችው ህይወት እየራቀች መኪናዋን አስነስታ ነዳች። ወደ ምዕራብ ወደ ሜልብሩክ ስትነዳ ፔጊ አን ሞሪሰን ለራሷ ቃል ገባች። በ47 ኦክላንድ ሌን የምታገኘው ነገር መጠለያ የሚሆን ፍርስራሽ፣ ዋጋ ያለውም ይሁን ዋጋ ቢስ የምትተርፍበትን መንገድ ትፈልጋለች። ዕድሜዋ 68 ነበረ። ከክብሯ በቀር የምታጣው ምንም ነገር አልነበራትም። ክብሯን ደግሞ አሳልፋ ላለመስጠት ቆረጠች። ምክንያቱም ምንም የሚታጣ ነገር አለመኖሩ በራሱ ለየት ያለ ነፃነት እንደሆነ መረዳት ጀምራ ነበር። ሚልብሩክ ማሳቹሴትስ ልክ ካትሪን እንደገለጸችው ትንሽና ገጠራማ ከተማ ነበረች። ዋናው መንገድ 15 የሚሆኑ ህንፃዎች ያሉበት ትንሽ አደባባይ ነው። አሮጌ መጋረጃ ያለው የጠቅላላ ዕቃዎች መሸጫ፣ ባለመስመር መጋረጃ ያለው ምግብ ቤት፣ ትንሽ ፖስታ ቤት፣ 2 ፓምፕ ያለው የነዳጅ ማደያ፣ ነጭ ቤተክርስቲያን፣ በ18ኛው መቶ ክፍለ ዘመኖቹ ውስጥ የተገነባ የሚመስል ቤተ መጻሕፍትና ፔጊ ልጅ ከነበረችበት ጊዜ ጀምሮ እዚያ የነበሩ የሚመስሉ ጥቂት ሱቆች አሉ። ፔጊ በመኪናዋ በዝግታ ስታልፍ አንድ የሚገርም ነገር አስተዋለች። ሰዎች ስራቸውን አቁመው በመገረም ያዩዋታል። ጥላቻ ወይም ጥርጣሬ ሳይሆን ሌላ ስሜት ነበር፣ ዕውቅና። ልክ እንደሚጠብቋት ሁሉ አንድ አዛውንት ሰላምታ ሰጧት። አንዲት ሴት ደግሞ የሆነ ነገር እንዳረጋገጠች ሆና ራሷን ነቀነቀችላት። አንድ የጎረምሶች ቡድን ከስልካቸው ቀና ብለው በማወቅ ፍላጎት ተመለከቷት። የጂፒኤስ መመሪያው ከዋናው መንገድ ወጥታ ወደ ኦክውድ ሌን እንድትታጠፍ ነገራት። መንገዱ ወደ ጥቅጥቅ ያለ ደን የሚወስድ የቆሻሻ መንገድ ሆነ። በመቶዎች የሚቆጠሩ ዓመታት ያስቆጠሩ ግዙፍ የኦክ ዛፎች መንገዱን ከበውታል። በመጨረሻም ጂፒኤሱ መድረሻዋ ላይ መድረሷን ነገራት። ፔጊ በመኪናው ውስጥ ለረጅም ጊዜ ተቀመጠች። ቀና ብላ ለማየት ፈራች። ቤቱ ካትሪን እንደገለጸችው ፈራርሶ አልነበረም። ግዙፍ የዋርካ ዛፎች እንደ ዘበኛ በከበቡት ሜዳ ላይ የተሰራ ከግራጫ ድንጋይ የተገነባ ጥንታዊና የሚያምር ቤት ነበር። በህንፃው ግድግዳ ላይ ያደገው አረንጓዴ የሐረግ ዛፍም ሆን ተብሎ ለጌጥነት የተደረገ እንጂ በቸልታ የበቀለ አይመስልም። የቤቱ ዙሪያ ጓሮ ትንሽ ቢያድግም ጥንታዊው ዲዛይንና የአትክልት ስፍራው አሻራ ሆነም ይታያል። የሚገርም ውበት ያለው የተደበቀ የአትክልት ስፍራ ይመስላል። ፔጊ በመኪናዋ ውስጥ ሆና የምታየውን ነገር ለማመዛዘን እየሞከረች ሳለ ከከተማው አቅጣጫ በቆሻሻ መንገዱ ላይ የእግር ኮቴ ሰማች። አንዲት በሰባዎቹ አጋማሽ ላይ የምትገኝ አዛውንት ሴት ለዕድሜዋ በማይመጥን ፍጥነት ወደ እሷ ትመጣ ነበር። ቀላል የጥጥ የቤት ልብስ ለብሳ በቼከር ጨርቅ የተሸፈነ የሸንበቆ ቅርጫት ይዛለች። መኪናው ጋር ስትደርስ ፔጊ ነሽ አለቻት። ጥያቄ አልነበረም። ልክ ይህንኑ ቅጽበት ስትጠብቅ እንደነበረች ሁሉ ሙሉ በሙሉ እርግጠኛ ሆና ነበር የተናገረችው። አዎ አለች ፔጊ ባልተረጋጉ እግሮቿ ከመኪናዋ እየወረደች። እንዴት አወቅሽ? እየጠበቅንሽ ነበር አለች ሴትየዋ። ይህ በዓለም ላይ በጣም የተለመደ ነገር ይመስል ሪቻርድ እሱ ከሞቶ በኋላ እንደምትመጪ ነግሮናል። ፔጊ የምትባል አሮጌ ሆንዳ መኪና የምትነዳ ሴት እንድንጠብቅ ነግሮን ነበር። እኔ ዶርቴ ሃርመን እባላለሁ። በከተማው ውስጥ ያለውን አጠቃላይ መደብር የማስተዳድረው እኔ ነኝ። ቅርጫቱን ዘረጋችላት። ዳቦ፣ እንቁላል፣ ወተትና ቡና፣ አይብ አቅርቦት ሊያስፈልግሽ ይችላል ብዬ አሰብኩ። ቤቱ ተጠብቆ ቆይቷል፣ ግን ምንም ምግብ አልተከማቸበትም። ፔጊ ቅርጫቱን በደመነፍስ ተቀበለች። አእምሮዋ ግን ነገሩን ለማገናኘት እየታገለ ነበረ። ሪቻርድ መቼ ነገራችሁ? በ40 ዓመት ትዳራችን ውስጥ ስለዚሁ ቦታ አንድም ቀን አንስቶልኝ አያውቅም። የዶርቲ ገጽታ ወደ መረዳትና ወደ ማዘን ስሜት ተቀየረ። ሪቻርድ እዚያ ዘውትሮ ይመጣ ነበር ውዴ። ላለፉት 40 ዓመታት ቢያንስ በወር አንድ ጊዜ፣ አንዳንዴም ከዚያ በላይ ቤቱን ይጠብቅ ነበረ። ንብረቱን በሚችለው መጠን ይንከባከባል። እዚህም ጊዜ ያሳልፍ ነበረ። እሱ ሲሞት ባለቤቱ ፔጊ ይህንን ቦታ እንደምትወርስ ነግሮናል። አንቺ አስቀድመሽ እንዳታውቂ ያደረገው ደግሞ አንቺን ለመጠበቅ ሲል ሚስጥር አድርጎት እንደሆነ ነግሮናል። እኔን ለመጠበቅ? ፔጊ ወደ ሌላ እውነት የተሻገረች መሰላት። ከምን ጥበቃ? ከእነሱ ይመስለኛል አለች ዶርሲ በለስላሳ ድምፅ። ሁሉንም ነገር ከወሰዱት ከመጀመሪያው ጋብቻ ካሉት ልጆቹ። ሪቻርድ እነሱ ፈጽሞ እንዳልተቀበሉሽ፣ አንቺን ማግባቱ ሁልጊዜ የሚያበሳጫቸው እንደነበረ እና
ይህን ንብረት ቢያውቁ በሕግ የሚቀሙበትን መንገድ እንደሚፈልጉ ተናግሮ ነበር። ስለዚህ ከሁሉም ሰው ደበቀው፣ ካንቺም ጭምር። እስከ ዕለተ ሞቱ ድረስ ወራሽነትሽ በማንኛውም ፍርድ ቤት የማይለወጥና የመጨረሻ እስኪሆን ድረስ። ወደ ቤቱ መራመድ ጀመረች። ፔጊም እንድትከተላት በእጇ ጠቀሰች። ነይ፣ እንድትረጋጊ ረዳሻለሁ። ቤቱ ክፍት ነው። ሪቻርድ ፈጽሞ አይቆልፈውም ነበር። በሚልብሩክ ውስጥ ማንም የሚሰርቀው ነገር የለም እና መጠለያ የሚፈልግ ሰው ካለ በደስታ ሊጠቀምበት ይችላል ይል ነበር። እዚህ ቢያንስ እሱ እንዲህ አይነት ሰው ነበር። ፔጊ የተገረመች ዶርቲን ተከትላ በድንጋይ በተነጠፈው መንገድ ወደ ዋናው በር አመራች። ሪቻርድ ላለፉት 40 ዓመታት በወር አንድ ጊዜ እዚህ ይመጣ ነበር። እነዚያ ሁሉ ለሥራ፣ ልጆቹን ለመጠየቅ ወይም ለእረፍት እንደሆነ የሚናገራቸው የሳምንት መጨረሻ ጉዞዎች ፈጽሞ ጠቅሶት ወደማያውቀው ቤት ወደ ምስጢራዊ ሕይወቱ ነበር የሚመጣው። ዶርቲ በፔጊ ኢንቨሎፕ ውስጥ የነበረውን ዝገት የበላ የብረት ቁልፍ ተጠቀመች። ምንም እንኳን አርጅቶ ቢታይም በቁልፉ ውስጥ በጥሩ ሁኔታ ተሽከረከረ። ከባድ የሆነው የዋርካ በር ያለምንም ድምፅ ተከፈተና የቤቱን ውስጠኛ ክፍል አሳየ። ወደ መሸሸጊያሽ እንኳን ደህና መጣሽ አለች ዶርቲ ፔጊ መጀመሪያ እንድትገባ ወደ ጎን ዘወር ብላ። ሪቻርድ እንዲህ ነበር የሚጠራው፣ መሸሸጊያው በማለት። እንኳን ወደ ቤትሽ መጣሽ ፔጊ። ፔጊ ደጃፉን ተሻግራ ስትገባ አጠቃላይ ስለ እውነታው ያላት ግንዛቤ ከእግሯ ስር እንደሚንቀሳቀስ መሬት ተናወጠ። የቤቱ ውስጠኛ ክፍል በጣም የሚያምር ነበር። ያልፈራረሰ፣ ያልተበላሸ፣ ያልተተወ፣ ይልቁንም ድንቅ። ዋናው ወለል በአብዛኛው ክፍት ሆኖ በአሮጌ እንጨት የተነጠፈና ለብዙ ዓመታት በጥንቃቄ በመያዙ የሚያብረቀርቅ ነበር። በአንዱ ግድግዳ ላይ ከአንድ የዋርካ ዛፍ እንጨት የተጠረበ ግዙፍ የድንጋይ ምድጃ ይታያል። የቤቱ ዕቃዎች ቀላል ቢሆኑም ጥራታቸው ግን ግልጽ ነበር። በአሮጌ ቆዳ የተሸፈነ ምቹ ሶፋ፣ ብርሃን በሚያገኙ ቦታዎች የተቀመጡ ወንበሮች፣ በቆዳ በተለበጡ መጽሐፍት የተሞሉ መደርደሪያዎችና ለስላሳ ቀለም ያላቸው በእጅ የተሰሩ ምንጣፎች። በመስኮቶቹ በኩል የሚገባው የጫካ ብርሃን ወለሉ ላይ ዳንስ የሚመስል ቅርጽ ይፈጥራል። በየቦታው በየመደርደሪያውና በየጠረጴዛው ላይ የተቀመጡ የፎቶግራፍ ክፈፎች ቤቱን መልተውታል። የፔጊ ፎቶዎች፣ ፔጊ በሰርጋቸው ቀን ወጣትና ብሩህ ሆና በተስፋ ተሞልታ፣ ፔጊ በብሩክላይን ቤታቸው የአትክልት ስፍራ ውስጥ መሬት ላይ ተንበርክካ እጆቿ በአፈር ተለውሰው እውነተኛ ደስታ በፊቷ ላይ እየታየ፣ ፔጊ በሆነ ነገር ስትስቅ ካሜራው ያላሰበችውን የደስታ ቅጽበት በምስል አስቀርቶታል። ፔጊ ወንበር ላይ ተቀምጣ ስታነብ የከሰዓት በኋላ የፀሐይ ብርሃን ፀጉሯን ሲያበራው፣ ፔጊ ልክ የዚሁ ቤት በረንዳ በሚመስል ቦታ ላይ በሰላም ተኝታ፣ ፔጊ በተለያዩ ዕድሜዎች፣ በተለያዩ ወቅቶች፣ በ40 ዓመታት ትዳራቸው ውስጥ በተለያዩ ያልታሰቡ ቅጽበቶች፣ ሁሉም በጥንቃቄ ፎቶ የተነሱ በሚያምር ሁኔታ በክፈፍ የታጠሩና ለእሷ እንደተሰጠ የግል ሙዚየም በክብር የተቀመጡ ናቸው። በጣም ይወድሽ ነበር አለች ዶርቲ ከጀርባዋ በስክታ። ይህም ቦታ ያየ ማንኛውም ሰው ያንን ወዲያውኑ ይረዳል። ይህ ላንቺ የሰራው መቅደስ ነው። ከቦስተን ሕይወቱ ግዴታዎችና አስመሳይነት በስተጀርባ እውነተኛ ማንነቱን መጥቶ የሚያስታውስበት ሚስጥራዊ ቦታው ነበር። ሪቻርድ ከሞተ በኋላ ፔጊ ለመጀመሪያ ጊዜ አይኖቿ በእንባ ተሞሉ። በቀብር ስነ ስርዓቱ ወቅት በጣም ደንግጣ ነበረ። ኑዛዜው ሲነበብ ደንዝዛ ነበረ። ስሟና ታሪኳ እንዲጠፋ በተፈረደባቸው 30 ቀናት ውስጥ ደግሞ በጣም ደንግጣ ነበር። ነገር ግን እዚህ ሪቻርድ እንደሚያከብራት በሚያሳዩ እጅግ በጣም ብዙ ማስረጃዎች ተከባ አብረው ለኖሩት ሕይወት ሙሉ መሸሸጊያ እንደገነባ ስትረዳ በመጨረሻ ስሜቷ ተሰበረና ማልቀስ ጀመረች። ዶርዚ ለብዙ ደቂቃዎች እንድታለቅስ ተዋቻትና ከዚያም በቀስታ መርታ ምቹ ሶፋው ላይ ያስቀመጠቻት። የቀረውን ላሳይሽ አለች ዶርቲ። ከዚያም እንድታርፊና ሁሉንም ነገር እንድታሰላስይ ትቼሽ እሄዳለሁ። ግን መጀመሪያ ሁሉንም ማየት አለብሽ። ሪቻርድ በእውነት ምን ትቶልሽ እንደሄደ መረዳት አለብሽ። ለዓመታት ቤቱን ሲንከባከብ የነበረ ሰው በሚያሳየው ጥንቃቄ ቤቱን አስጎበኘቻት። ኩሽናው የአሮጌና የአዲስ ውህድ የሆነ ማራኪ ቦታ ነው። ጥንታዊ የእንጨት ምድጃ ከዘመናዊ የቤት ዕቃዎች ጎን ተቀምጧል። የመዳብ ማሰሮዎች ከመደርደሪያዎቹ ላይ ተሰቅለዋል። ጥልቅ የሆነ የገበሬ ማጠቢያ ገንዳና ፔጊ ከዚህ በፊት አይታቸው የማታውቃቸው ውብ ሳህኖች በተከፈቱ መደርደሪያዎች ላይ ይታያሉ። የመመገቢያ ክፍሉ 12 ሰዎችን ሊያስተናግድ የሚችል ረጅም የኦክ ጠረጴዛ አለው። ፎቅ ላይ 3 መኝታ ክፍሎች አሉ። እያንዳንዳቸው በቀላል ግን ምቹ ሁኔታ ተዘጋጅተዋል። ዋናው መኝታ ክፍል ሌላ ምድጃና ጫካውን የሚመለከቱ መስኮቶች አሉት። እዚያም የፔጊ ተጨማሪ ፎቶዎች አሉ። ሪቻርድ እሷ ሳታውቅ ያነሳቸው ተራ በሆነ የህይወት እንቅስቃሴዋ ውስጥ የነበራትን ገጽታ የቀረጹ
በደርዘን የሚቆጠሩ ፎቶዎች። ሪቻርድ ባቋቋመው ፈንድ አማካኝነት ቤቱ ለዓመታት ሲጠበቅ ቆይቷል ስትል ዶርቲ ወደ ታች እየወረዱ አስረዳች። የመገልገያ ክፍያዎችን፣ የንብረት ግብርን፣ መሰረታዊ ጥገናዎችን እንዲከፍል ከአካባቢው ባንክ ጋር ዝግጅት አድርጓል። ይህ ሁሉ ለሚቀጥሉት 50 ዓመታት ተሸፍኗል። ለእነዚህ ወጪዎች ፈጽሞ መጨነቅ አይኖርብሽም። ግን ለምን? ፔጊ ጠየቀች፣ ድምጿ እየተቆራረጠ። ለምን ይህንን ቦታ ለ40 ዓመታት በሚስጥር አቆየው? ለምን ዝም ብሎ አልነገረኝም? ልጆቹ ሁሉንም ነገር ሲያገኙ እኔ ምንም እንዳላገኘው እንድሰማ ለምን አደረገ? ምክንያቱም ስለ ልጆቹ ሲል ነው አለች ዶርቲ በቀስታ። ፔጊ ከዚህ በፊት ላላስተዋለችው ከደረጃው በታች ወዳለ በር እየመረቻት። ሪቻርድ፣ ስቲቨን፣ ካትሪንና ማይክል ስለዚሁ ንብረት ቢያውቁ በሕግ ለመውሰድ መንገድ እንደሚፈልጉ ያውቅ ነበር። ስለ ትዳር ንብረትና ስለ ርስት ክፍፍል ይከራከሩ ነበር። ይህ ቦታ ዋጋ ያለው በቤቱ ምክንያት ብቻ አይደለም። ዋጋው በውስጡ በያዘውና በሚወክለው ነገር ላይ ነው። ሪቻርድ ሊጠብቀው የቻለው ብቸኛው መንገድ ይህ ነበር። ሁሉንም ነገር የመጨረሻና የማይለወጥ እስኪሆን ድረስ ሙሉ በሙሉ በመደበቅ። በሩን ስትከፍተው 10 በ12 ጫማ የሚሆን መስኮት ያለው ትንሽ ቢሮ ታየ። 3ቱ ግድግዳዎች እስከ ጣሪያው ድረስ በመደርደሪያዎቹ የተሞሉ ናቸው። ነገር ግን በመደርደሪያዎቹ ላይ ያሉት መጽሐፍት ሳይሆኑ በሪቻርድ የእጅ ጽሑፍ በጥንቃቄ ስያሜ የተሰጣቸው ፎልደሮች፣ ማህደሮችና የሰነድ ሳጥኖች ነበሩ። አራተኛው ግድግዳ ላይ አረንጓዴ መብራት ያለው ጥንታዊ የጠረጴዛ ዲስክና ብዙ ጊዜ የተቀመጡበት የሚመስል የቆዳ ወንበር ይታያል። በጠረጴዛው መሃል ላይ ሆን ተብሎ የተቀመጠ ለተወዳጇ ፔጊ የሚል ጽሑፍ በሪቻርድ የእጅ ጽሑፍ ያለበት ወፍራም ክሬም ቀለም ያለው ኢንቨሎፕ ነበር። ይህ አለች ዶርቲ በለስላሳ ድምፅ፣ ይህን ነው በእውነት እንድታገኘው የፈለገው። መሸሸጊያውን የገነባው ለዚህ ነው። ፔጊ ኢንቨሎፕን ስታነሳው እጆቿ በጣም ይንቀጠቀጡ ስለነበረ ሊወድቅባት ምንም አልቀረውም። ወረቀቱ ሪቻርድ ሁልጊዜ ለጠቃሚ ሕጋዊ ሰነዶች የሚጠቀምበት ውድና ከባድ ወረቀት ነበር። በማህተም ስም የታሸገ በመሆኑ የሌላ ክፍለ ዘመን ውድና የክብር ነገር ያስመስለዋል። ማህተሙን ሰብራ በሪቻርድ የእጅ ጽሑፍ የተሞሉ 5 ገጾችን አወጣች። ውዷና ተወዳጇ ፔጊ ይላል ጽሑፉ። እነዚያን ቃላት በእሱ እጅ ጽሑፍ ማየት ብቻ እንባዋን ዳግመኛ እንዲፈስ አደረገው። ይህንን እያነበብሽ ከሆነ እኔ የለውም እና አንቺ መሸሸጊያውን አግኝተሻል ማለት ነው። ነገሩ በዚህ መንገድ መሆን ስላለበት በጣም አዝናለሁ። በሕይወት እያለው ይህንን ቦታ ለአንቺ ማካፈል ባለመቻሌ ያዝናለሁ። ስለዚህ ቦታ ልነግርሽ፣ በእነዚህ ሁሉ ዓመታት ምን እያደረግኩ እንደነበር እንድትረጅ ላደርግሽ ባለመቻሌ። ነገር ግን ስቲቨን፣ ካትሪንና ማይክል ሁልጊዜ የእኔን ውሳኔዎች ለመቃወም ሰበብ ይፈልጉ ነበር። የእነሱ እንደሆነ የሚያምኑበትን ነገር ለመጠየቅ ማንኛውንም አጋጣሚ ይጠብቁ ነበር። ስለዚሁ ንብረት ቢያውቁ ኖሮ የሚወስዱበትን መንገድ ያገኙ ነበር። ጠበቆች ሁልጊዜ መንገድ ሊያገኙ ይችላሉ። እኔም ይህንን በ50 ዓመታት የሥራ ልምዴ በሚገባ አውቀዋለሁ። ስለዚህ ደበቅኩት። ለ40 ዓመታት ደብቄው ጠብቄውና ላንቺ ያዘጋጀሁት። እንደ አውሮፓውያን አቆጣጠር በሰኔ 1984 ከሰርጋችን 3 ወር በኋላ ከአጎቴ ቶማስ ሞሪሰን ይህንን ቤት ከወረስኩ ጀምሮ እዚህ እመጣለሁ። ቶማስ ያላገባ ከፍተኛ ሀብት ቢኖረውም በቀላል ሁኔታ የሚኖር የታሪክ ተመራማሪ ነበር። በኑዛዜው ላይ አንድ ትዕዛዝ ሰጥቶኝ ይህንን ቤት ተወልኝ፣ ይህን ቦታ ከሕይወትህ በላይ ለምትወደው ሰው ጠብቀው፣ መጠለያ መሆን ያለበት ለፍቅር እንጂ ለስስት አይደለም የሚል። ለ40 ዓመታት ለአንቺ ስጠብቀው ቆይቻለሁ። ፔጊ፣ ኑዛዜ ምን እንደሚል አውቃለሁ። በማርከስ ቢሮ ተቀምጠሽ ራስሽን በበቂ ሁኔታ የተከፈለሽ የቤት ውስጥ ረዳት ተብለሽ ስትገለጪ መስማትሽ ምን ያህል እንደሚጎዳሽ አውቃለሁ። እባክሽ ተረጂኝ። ሆን ብዬ ያንን የጻፍኩት ስቲቨን፣ ካትሪንና ማይክል እያንዳንዱን ቃል እንደሚያነቡና ወደ አንቺ የሚሄዱ ማንኛውንም ነገር ለመቃወም መንገድ እንደሚፈልጉ ስለምናውቅ ነው። የፈለጉትን በትክክል ሰጠዋቸው። የሚታይ ሀብት፣ ግልጽ ንብረት፣ ለጓደኞቻቸው የሚመኩበትንና የወራሽነታቸውን ማስረጃ አድርገው የሚያሳዩትን ነገር ሰጠዋቸው። ያንን በዕዳ የተተበተበውንና ለንብረት ግብር፣ ለጥገናና ለታሪካዊ ጥበቃ መስፈርቶች በመቶ ሺዎች የሚቆጠር ገንዘብ የሚያስወጣቸውን የብሩክላይን ሕንፃ ሰጠዋቸው። ተቀጥረው እንዲሰሩና ዓመታዊ የባህሪ ግምገማ እንዲያልፉ የሚያስገድዷቸው በውስብስብ ትረስት ውስጥ የታሰሩ የኢንቨስትመንት አካውንቶችን ሰጠዋቸው። ሁሉንም ነገር ያሸነፉ እየመሰላቸው በገንዘብ ራሳቸውን እንዲያጠፉ በቂ ገመድ ሰጠዋቸው። ለአንቺ ግን ውድ ፔጊ፣ በእውነት ዋጋ ያለውን ነገር ሁሉ ሰጠውሽ። ይህ ቤት 247 ኤከር ጥበቃ የሚደረግለት የደን መሬት ላይ ነው ያረፈው። ባለፈው ዓመት የንብረቱን ዋጋ አስገምቼ ነበረ። ይህንን ንብረት ለመግዛት ከፍተኛ ፍላጎት ላሳዩ የተፈጥሮ ጥበቃ ቡድኖች በግምት $3.2 ሚሊዮን ያወጣል።
ምንም እንኳን የመሸጥ ወይም የማቆየት ውሳኔው ሙሉ በሙሉ ያንቺ ቢሆንም ቤቱ ራሱ እንደ ታሪካዊ ህንጻነቱ ሌላ $800,000 ያወጣል። ነገር ግን ከማንኛውም የገንዘብ ዋጋ በላይ እኔ ነፃነትን ሰጥቼሻለሁ። እኔ ያቋቋምኩት የትረስት ፈንድ ለሚቀጥሉት 50 ዓመታት ሁሉንም የንብረት ወጪዎች፣ መገልገያዎች፣ ግብሮች፣ ጥገናዎችና መድህን ይሸፍናል። ለዚህ ቦታ ስለ ገንዘብ ፈጽሞ መጨነቅ አይኖርብሽም። የማጣት ፍርሃትም ሊኖርሽ አይገባም። የቤቱ ካርታ በአንቺ ስም ብቻ ነው። ከ1984 ጀምሮ ከጋብቻችን ሙሉ በሙሉ የተለየ ስጦታ ተደርጎ ነው የተመዘገበው። በማንኛውም ሰው በህግ ሊነካ የማይችል ነው። ጠበቆችም ይሄ ጥያቄ ቢነሳ ያረጋግጡልሻል። ከዚህም በላይ አለ። በዚህ ቢሮ ውስጥ ያሉት የሰነድ ሳጥኖች በ40 ዓመታት የህግ ስራዬ ያከማችኋቸው ሰነዶችን ይዘዋል። ስለ ሀያላን ቤተሰቦች፣ ተደማጭነት ስላላቸው ሰዎች፣ ሚስጥራቸው በሰላም የተቀበረ ስለመሰላቸው ሰዎች መረጃ ይዘዋል። ይህም መረጃ ፈጽሞ አልተጠቀምኩበትም። ያ ከስነ ምግባር ውጭና ስህተት በሆነ ነበር። ነገር ግን መረጃ ዋስትና ስለሆነ በጥንቃቄ መዝግቤና ደራጅቼ ያስቀምጨዋለሁ። ስቲቨን፣ ካትሪን ወይም ማይክል ይህንን ንብረት አግኝተው ወራሽነትሽን ለመቃወም ቢሞክሩ፣ ህይወትሽን ለማክበድ ቢሞክሩ ወይም በሆነ መንገድ እኔን ተጠቅመሽብኛል ብለው ቢከራከሩ ራስሽን ለመከላከል የሚያስችል አቅም አለሽ። ስማቸው የተጻፈባቸው ማህደሮች የግል ቢሆኑ የሚመርጧቸውን የገንዘብ ግንኙነቶችና የግል ጉዳዮች ሰነዶች ይዘዋል። የግድ ካልሆኑ በስተቀር አትጠቀሚባቸው፣ ግን እዚያ መኖራቸውን እወቂ። በመጨረሻምና ከሁሉም በላይ አስፈላጊውን ነገር በዚህ ቤት ውስጥ ያለው እያንዳንዱ ፎቶግራፍ በፍቅር የተነሳ ነው። እዚህ ያሳለፍኩት እያንዳንዱ ቅጽበት አንቺን በማሰብ አንቺን በመናፈቅ እዚህ ባመጣሽ ብዬ በመመኘት ነበር። ነገር ግን ከሞቴ በኋላ ሁሉንም ነገር አስተማማኝ እስካደርግ ድረስ ያንን አደጋ መውሰድ እንደማልችል አውቅ ነበር። አንቺ የህይወቴ ምርጥ ክፍል ነበርሽ ፔጊ። በሌላ በኩል በአስመሳይነት በግዴታና በይስሙላ በተሞላ ህይወት ውስጥ ብቸኛዋ ንጹህ፣ ጥሩና እውነተኛ ነገር አንቺ ነበርሽ። የልጆቼን ፍርድ ለመጋፈጥ በጣም ፈሪ በመሆን ያዝናለሁ። ከምወዳት ሴት ይልቅ ሰላምን ማስከበርን በማስቀደም ያዝናለሁ። ሁልጊዜም በልቤ ውስጥ አንደኛ ስትሆኚ ሁለተኛ እንደሆንሽ እንዲሰማሽ በማድረግ ያዝናለሁ። በህይወት እያለሁ ደካማ በመሆኔ በደልኩሽ፣ በሞት ግን ብልህ በመሆን እንደተካልኝ ተስፋ አደርጋለሁ። ይህ መሸሸጊያ ወይም ሳንክቹዌሪ አንቺ ነው። ልትኖሪበት፣ ልትሸጪው ወይም ወደ ፈለግሽው ነገር ልትቀይሪው ትችያለሽ። ነገር ግን በፍቅር እንደተፈጠረ፣ በፍቅር እንደተጠበቀና በትንፋሽ እያለሁ መግለጽ ከቻልኩት በላይ በሆነ ፍቅር እንደተሰጠሽ ወቂ። አንቺ ከእኔ የበለጠ ደፋር ሰው ይገባሻል። ግጭትን ከመሸሽ ይልቅ አንቺን የመምረጥ ጥንካሬ ያለው ሰው ይገባሻል። ነገር ግን የምችለውን ሰጥቼሻለሁ። ይህን ቦታ፣ ይህን ጥበቃና እኔ በይፋ ለማሳየት ደካማ በነበርኩበት ጊዜም እንኳ እንደተከበርሽ የሚያሳይ ማስረጃ። ሁልጊዜም ያንቺው ሪቻርድ። ፔጊ ደብዳቤውን 3 ጊዜ ያነበበችው። እንባዋ በፊቷ ላይ ይፈሳል። እያንዳንዱ ንባብ አዲስ ትርጉምና ግንዛቤ ይገልጥላታል። በመጨረሻ ቀና ስትል ዶርቲ አሁንም በበሩ ላይ በትዕግስትና በደግነት ቆማ ነበር። እሱ ውስብስብ ሰው ነበር አለች ዶርቲ በቀስታ። እንከን ያለበት፣ በአንዳንድ መንገዶች ደካማ፣ ነገር ግን ላንቺ ያለው ፍቅር ፈጽሞ ውስብስብ አልነበረም። እሱ ፍጹም እርግጠኛ የነበረበት ብቸኛው ነገር ያ ነበር። ፔጊ ደብዳቤውን በጥንቃቄ አጥፋ ጠረጴዛው ላይ አስቀመጠችው። ከዚያም ዶርቲ ወደ ጠቀሰቻቸው የሰነድ ሳጥኖች ዘወር አለች። የመጀመሪያውን ሳጥን ስትከፍት ሪቻርድ የገለጸውን በትክክል አገኘች። ከ1984 ጀምሮ የእሷ ብቻ መሆኑን የሚያሳዩ የንብረት ካርታዎች፣ ስለ ትረስት ፈንዱ የሚገልጹ የፋይናንስ ሰነዶች፣ እሱ ስለ ጻፈው ነገር ሁሉ የሚያረጋግጡ ህጋዊ ወረቀቶች። ሁለተኛው ሳጥን ይበልጥ ሚስጥራዊ የሆነ ጉዳዮችን፣ የታዋቂ የቦስተን ቤተሰቦች ስም ያለባቸውን ማህደሮችና ሀያላን ሰዎች በሰላም የተቀበሩ የመሰሏቸውን የሚስጥር ስምምነቶች ሰነዶች ይዟል። ሶስተኛው ሳጥን ግን ፔጊን ትንፋሽ ያስቆረጣት። ስቲቨን ሞሪሰን፣ ካትሪን ሞሪሰን ግራንትና ማይክል ሞሪሰን የሚል ጽሑፍ ያለበት ወፍራም ማህደር፣ የትረስት ሰነዶችና የግል መዝገቦች በሚንቀጠቀጡ እጆቿ አውጥታ ለማንበብ በሪቻርድ ዴስክ ላይ ተቀመጠች። ያገኘችው ነገር በጥልቀቱ እጅግ አስደንጋጭ፣ በአፈጻጸሙ ደግሞ ብልህነት የተሞላበት ነበር። ሪቻርድ ለልጆቹ ያቋቋመው ትረስት ተራ ውርስ አልነበረም። ገንዘቡን ማግኘት እጅግ አስቸጋሪ የሚያደርጉ ጥብቅ ሁኔታዎች ያሏቸው ውስብስብ መዋቅሮች ነበሩ። የስቲቨን $2.8 ሚሊዮን የኢንቨስትመንት አካውንት በዓመት $100,000 ጭማሪ ብቻ ሊወሰድ የሚችል ሲሆን ያውም በግብር ሰነዶች የተረጋገጠ የማያቋርጥ የሥራ ቅጥር ካለውና ሪቻርድ በሾማቸው ወይም ስነ ምግባርን በጣም ጥብቅ አድርገው በሚመለከቱ ጡረተኛ ዳኛ አማካኝነት የሚካሄደውን ዓመታዊ የባህሪ ግምገማ ካለፈ ብቻ ነው።
የካትሪን ትረስትም ተመሳሳይ ገደቦች ነበሩት። በተጨማሪም የተረጋጋ የቤተሰብ ግንኙነት እንዲኖራት ይጠይቃል። ይህም 3 ጊዜ መፍታቷንና ከገዛ ልጆቿ ጋር ያላትን መራራቅ ግምት ውስጥ ሲያስገቡ ሊሟላ የማይችል መስፈርት ነበረ። የማይክል ውርስ ደግሞ እሱ ራሱ በቀጥታ ሊያስተዳድረው የሚገባ የንግድ ኢንቨስትመንት ትረስት ነበር። እሱ ራሱ ኢንቨስትመንቱን ካላስተዳደረ በራሱ ጊዜ ፈርሶ ለበጎ አድራጎት ድርጅት ይለገሳል። ለማግኘት ጓግቶበት የነበረው የብሩክላይን ህንፃ ደግሞ ሪቻርድ ከዓመታት በፊት ታሪካዊ ጥበቃ መስፈርቶችን በላዩ ላይ አስቀምጦበት ነበረ። ይህም ማንኛውም ሽያጭ በወራት ኮሚቴ ግምገማ፣ በአካባቢ ተጽዕኖ ጥናትና በጎረቤቶች ይሁንታ ውስጥ እንዲያልፍ ያስገድዳል። ንብረቱም ከፍተኛ ዕዳ ነበረበት። ሪቻርድ ከ2 ዓመት በፊት በህንፃው ዋስትና ከፍተኛ ብድር ወስዶ ነበር። አሁን ወራሾቹ ያ ዕዳ የእነሱ መሆኑን ይረዳሉ። ቤቱን በፍጥነት መሸጥ የማይቻል ሲሆን ይዞት መቆየት ደግሞ በገንዘብ ያደቃቸዋል። ሪቻርድ ለልጆቹ የፈለጉትን በትክክል ሰጣቸው፣ ነገር ግን ፍጹም ምስኪንና ሰላም ቢስ በሚያደርጋቸው መንገድ። ለፔጊ ግን ነፃነትን፣ ደህንነትንና ሰላምን ሰጣት። ፔጊ በሪቻርድ ወንበር ላይ ተቀምጣ መሳቅ ጀመረች። መቆጣጠር አልቻለችም። ከወራት ድንጋጤ፣ ሐዘን፣ ውርደትና ፍርሃት በኋላ በዚህ ምስጢራዊ ቤት ውስጥ በዚሁ ቢሮ ተቀምጣ ጎኗ እስኪታመም ድረስ ሳቀች። ዶርቲም አብራ ሳቀች። ሁለቱም ሪቻርድ ያቀነባበረውን ብልህ፣ ታጋሽና ፍጹም ህጋዊ የሆነ የበቀል እርምጃ ተረድተውታል። ፔጊ በሚልብሩክ የመጀመሪያዎቹን 2 ሳምንታት እውነት መስሏት የነበረው ነገር ሁሉ ተገልብጦ በማየት በድንጋጤ ያሳለፈች። ቤቱ ምቹ፣ ሰላማዊና በተሻለ መንገድ የተገለለ ነበረ። የሚያስፈልጋት ነገር ሁሉ ነበራት። ዶርቲ ስለ ጥገና ፈንዱ የተናገረችው ፍጹም እውነት ነበር። መብራት፣ ውሃ፣ ሙቀት ሁሉም በጥሩ ሁኔታ የሚሰሩና በሪቻርድ ትረስት የሚከፈልባቸው ናቸው። ህዳር ወር ቀዝቃዛ ቢሆንም ቤቱ በምቾት ይሞቃል። የጓዳ መደርደሪያዋ ለወራት የሚበቃ የታሸጉ ምግቦች ተሞልቶ ነበረ። በየቀኑ ዶርቲ ትኩስ ምግብ ይዛ ትመጣለች። ቀስ በቀስም ለሌሎቹ የሚልብሩክ ነዋሪዎች አስተዋወቀቻት። እያንዳንዱ ሰው ስለ ሪቻርድ የሚናገረው ታሪክ ነበረው። ፓስተር ጄምስ ሪቻርድ ከ3 ዓመት በፊት የቤተ ክርስቲያናችንን ጣሪያ ሙሉ በሙሉ አስቀይሯል፣ ምንም አይነት የታሪክ ሰሌዳ እንዳይቀመጥ ወይም በይፋ እንዳይገለጽ ከልክሎን ነበረ። ቤተ ክርስቲያኑ ለምዕመናን መጠለያ እንዲሆን ጠንካራ ጣሪያ ያስፈልገዋል ብቻ ነበር ያለው አሏት። ወይዘሮ ፓተርሰን ደግሞ የልጅ ልጄን የኮሌጅ ትምህርት በሙሉ ከፍሏል፣ ስሙ እንዳይገለጽ አድርጎ ነበር የከፈለው፣ ግን እሱ መሆኑን ደርሰንበታል። የዚያን ልጅ ህይወት ቀየረው አለች። ወጣት ቤተ መጻሕፍተኛዋ ሳራም የከተማው በጀት ተቀንሶ ቤተ መጻሕፍቱን ልንዘጋው ስንል ሪቻርድ 5000 አዳዲስ መጽሐፍትን ገዛልን፣ መጽሐፍ የሌለው ከተማ አይደለም ብሎ ነበር አለች። ሪቻርድ ፔጊ ቦስተን ውስጥ ከምታውቀው ህይወት ፈጽሞ የተለየ ህይወት እዚህ ይኖር ነበር። እዚህ እሱ ለጋስ፣ ከማህበረሰቡ ጋር የሚገናኝና ደግ ሰው ነበር። እዚህ የቦስተን ህይወቱና የልጆቹ ተስፋ ካስገደዱት ሰው ይልቅ መሆን የሚፈልገውን ሰው ሆኖ ነበር። ሁልጊዜ ስላንቺ ያወራ ነበር አለች ዶርቲ አንድ ምሽት በረንዳ ላይ ሻይ እየጠጡ። ወደ ከተማ በመጣ ቁጥር መደብሩ ጋር ጎራ ብሎ እናወራ ነበር። ቤቱ ለፔጊ ተስማሚ መሆኑን መዘጋጀት ያለበት ሌላ ነገር ካለ ይጠይቀኝ ነበር። በስልኩ ፎቶዎችን ያሳየኝና ታሪኮችን ይነግረኝ ነበር። እሱ ሊሰጠው ወይም ሊያሳካው ለሚችለው ነገር ሳይሆን ለራሱ ማንነት የወደደችው ብቸኛ ሰው አንቺ እንደሆንሽ ይናገር ነበር። አንቺን ከልጆቹ በሚስጥር መያዝ ካደረጋቸው ነገሮች ሁሉ በጣም ከባዱና አስፈላጊው እንደሆነ ይገልጽ ነበር። ሚልብሩክ በደረሰች በሁለተኛው ሳምንት ፔጊ ከማርኬስ ቼን የስልክ ጥሪ ደረሳት። ፔጊ በደንብ እየተላመድሽ እንደሆነ ተስፋ አደርጋለሁ። አንድ መረጃ ልሰጥሽ ፈልጌ ነው። ስቲቨን ትናንት ደውሎልኝ ነበር። ኑዛዜውን ለመቃወም ጠበቆችን ቀጥሯል። በምን ምክንያት? ፔጊ ጠየቀች፣ በድምጿ ውስጥ ባለው መረጋጋት ራሷን እየገረማት። የሚልብሩክ ንብረት እንደ የትዳር ሀብት ተቆጥሮ መከፋፈል አለበት እያለ ነው። ሪቻርድ በኑዛዜው ላይ ሆን ብሎ ዋጋውን ቀንሶታል። አንቺ ከጠቅላላው የትዳር ንብረት ግማሹን የማግኘት መብት ሲኖርሽ፣ እሱና ወንድሞቹ ደግሞ ቀሪውን ግማሽ የማግኘት መብት አለን እያለ ነው። ፍርድ ቤቱ ቤቱን አስሽጦ ገንዘቡን በ4 እንዲከፈል ይፈልጋል። ፔጊ በሪቻርድ ቢሮ ውስጥ ያሉትን በሰነድ የተሞሉ ሳጥኖች እየተመለከተች ፈገግ አለች። ይሞክረው ማርክስ፣ ይህ ንብረት እንደ ጋብቻ ሀብት ከመቆጠሩ ከረጅም ጊዜ በፊት በ1984 በስጦታ መልክ ለእኔ የተላለፈ መሆኑን የሚያሳዩ ሰነዶች አሉኝ። ሪቻርድ ሁሉንም ነገር በጥንቃቄ አዘጋጅቶታል። አውቃለሁ አለ ማርከስ ድምፁ ውስጥ የመደሰት ስሜት እየታየ። እኔ ራሴ ነኝ የረዳሁት። እንድትዘጋጅ ብቻ ነው የፈለግኩት። የስቲቨን ጠበቆች ውድና ጨካኝ ናቸው። ነገሩ ሊከፋ ይችላል። ለ40 ዓመታት ከእነዚያ ሰዎች ጋር መራር ህይወት ኖሬያለሁ አለች ፔጊ። ይህን መቋቋም እችላለሁ።
ከ3 ቀናት በኋላ ወደ መሸሸጊያው በሚወስደው የቆሻሻ መንገድ ላይ አንድ መርሴዲስ መኪና ታየ። የካትሪንና የማይክል መኪና ሲሆን ስቲቨንም በውስጡ ነበር። ፔጊ እነሱ መኪናቸውን አቁመው ሊወርዱ በፎቅ መስኮቱ ሆና ትከታተላቸው ነበር። ያ የሚያምር የድንጋይ ቤት፣ በጥንቃቄ የተያዘው ግቢና የንብረቱ ግልጽ ዋጋ ሲመለከቱ ፊታቸው በትዕቢት ከተሞላ በራስ መተማመን ወደ ግራ መጋባት ሲቀየር ይታይ ነበር። በሩን እስኪያንኳኩ ጠብቃ ወደ ታች ወረደችና በሩን በረጋ መንፈስ ከፈተችው። ጤና ይስጥልኝ ስቲቨን፣ ካትሪን፣ ማይክል አለች በደግነት። መግባት ትፈልጋላችሁ? ወደ ውስጥ ተከተሏት። ፔጊ የቤቱን የውስጥ ክፍል፣ የቤት ዕቃዎቹን ጥራት፣ ውብ የሆኑትን የሥነ ሕንፃ ጥበቦችና እያንዳንዱን ግድግዳ የሞሉትን የእሷን ፎቶግራፎች ሲመለከቱ ፊታቸውን ትከታተል ነበር። ለጥቂት ጊዜ በማይመች ዝምታ ውስጥ እንዲቆሙ ተወቻቸውና ከዚያም ወደ ሳሎኑ በእጇ ጠቀሰች። እባካችሁ ተቀመጡ፣ ሻይ አዘጋጃለሁ። በኩሽና ካቢኔ ውስጥ ባገኘቻቸው ውብ የሸክላ ዕቃዎች ሻይ ያቀረበችላቸው። እነዚህ ዕቃዎች ምናልባትም የሪቻርድ አጎት የቶማስ ሳይሆኑ አይቀሩም። ፔጊ ጨዋ፣ የተረጋጋችና ሁኔታዋን ሙሉ በሙሉ የተቆጣጠረች ነበረች። እነሱ ያሰቡት እሷን ተስፋ ቆርጣና ተሰብራ ለማግኘት ነበር። ይልቁንም እሷ ረክታ መሃል ላይ ሆና በዚህ ቤት ውስጥ በግልጽ ምቾት ተሰምቷትና ጸጥ ያለ ኃይል እያሳየች ነበር። ስቲቨን በጭንቀት ጉሮሮውን ጠረገ። ፔጊ፣ የመጣነው ስለ ንብረቱ ሁኔታ ለመነጋገር ነው። ስለ አባታችን ኑዛዜና ስለዚሁ ንብረት ዋጋ የተፈጠረ አለመግባባት ያለ ይመስለናል አላት። በእውነት አለች ፔጊ ሻይዋን እየጠጣች። ምን አይነት አለመግባባት? አባታችን ይህ ንብረት ላንቺ ሲተው እውነተኛ ዋጋውን በሚገባ የተረዳው አይመስለንም አለች ካትሪን ድምጿን ከፍ አድርጋ። አሁን ምርምር አድርገን ስንመለከት ይህ ንብረትና መሬቱ ኑዛዜው በተጻፈበት ወቅት ከታሰበው በላይ ዋጋ እንዳለው ተረድተናል። እኛ እንደ ልጆቹና ዋና ወራሾቹ ከትላልቅ የትዳር ሀብቶች ላይ ድርሻ የማግኘት ሕጋዊ መብት አለን ብለን እናምናለን። ይህ ንብረት የትዳር ሀብት አይደለም አለች ፔጊ በረጋ መንፈስ። ከጋብቻችን ፈጽሞ የተለየ ሆኖ በ1984 ከአባታችሁ የተሰጠኝ ስጦታ ነው። ይህንንም የሚያረጋግጥ ሰነድ ሁሉ በእጄ አለ። ያ በሕግ ይጸናል ብለን አናምንም አለ ማይክል ለመጀመሪያ ጊዜ ሲናገር። በትዳር ውስጥ የተሰጠ ማንኛውም ትልቅ ዋጋ ያለው ስጦታ እንደ የጋራ የትዳር ንብረት ተቆጥሮ መከፋፈል አለበት ብለን እናስባለን። እንግዲያውስ ፍርድ ቤት መውሰድ ይኖርባችኋል አለች ፔጊ በቀላሉ። ነገር ግን ያንን ከማድረጋችሁ በፊት፣ ያንን ውሳኔ ከመወሰናችሁ በፊት ማወቅ ያለባችሁ ነገር አለ። ተነስታ ወደ ቢሮ ሄደችና ስማቸው የተጻፈበትን ያንን ወፍራም ማህደር ይዛ ተመለሰች። እንደ ጦር መሳሪያ በመሃላቸው ባለው ጠረጴዛ ላይ ያስቀመጠችው። ይህ ማህደር አባታችሁ ለውርሳችሁ በእውነት ስላቋቋማቸው ትረስቶች ዝርዝር ሰነዶችን ይዟል። ገንዘባችሁን ለማግኘት ስትሞክሩ በቅርቡ የምታገኟቸው ገደቦችና ቅድመ ሁኔታዎች ያሉባቸው ትረስቶች ናቸው። በተጨማሪም ሚስጥር ቢሆንም የምትመርጧቸውን የተለያዩ የግልና የንግድ ጉዳዮች መረጃዎችን ይዟል። አባታችሁ ለ40 ዓመታት ከቦስተን ምርጥ ጠበቆች አንዱ ሆኖ ቆይቷል። ስለ ሁሉም ሰው የተረዳውን ሁሉ መዝግቧል፣ የገዛ ልጆቹን ጨምሮ። መረጃውን ፈጽሞ አልጠቀምበትም። ያ ከስነ ምግባር ውጭ ይሆን ነበር። ነገር ግን በጥንቃቄ አደራጅቶ አስቀምጦታል። ሁሉንም ለእኔ ትቶልኛል። የስቲቨን ፊት ሙሉ በሙሉ ገረጣ። እየዋሸሽ ነው አላት። እኔ ፈጽሞ አልዋሽም አለች ፔጊ። ያንን ያስተማረኝ አባታችሁ ነው። ስቲቨን፣ እዚህ ውስጥ በይፋ ቢገለጹ የማይጠቅሙ አንዳንድ የንግድ ግንኙነቶች ሰነዶች አሉ። ካትሪን፣ በፍቺሽ ወቅት የነበሩሽ የገንዘብ ዝግጅቶች ሙሉ በሙሉ ህጋዊ አልነበሩም አይደል? ማይክል ደግሞ ያንተ ኩባንያ የታክስ ባለስልጣናት ሊፈልጓቸው የሚችሉ የሂሳብ ግድፈቶች ያሉበት። አባታችሁ ሰዎች ቴምበር እንደሚሰበስቡ ሁሉ መረጃዎችን ይሰበስብ ነበር። እሱ ከእናንተ የተሻለ ሰው ስለነበረ መረጃውን እንደ ጦር መሳሪያ አልተጠቀምበትም። እኔ ግን ራሴን መጠበቅ ካለብኝ እንድጠቀምበት ምርጫውን ትቶልኛል። ስብሰባው ማብቃቱን ለማሳየት ተነሳች። ስለዚህ የምሰጣችሁ ዕድል ይህ ነው። እናም ይህ የምሰጠው ብቸኛው ዕድል መሆኑን በግልጽ እንድታውቁ ትፈልጋለሁ። ሂዱ፣ ኑዛዜውን ልክ እንደተጻፈው ተቀበሉ። በዚያ ውስብስብ ትረስታችሁ፣ በዚያ ገዳቢ ውርሳችሁና ብዙ ጥገና በሚጠይቀው ታሪካዊ ህንጻችሁ ኑሩ። እኔ እዚህ መሸሸጊያ ውስጥ ብቻዬን ተወኝ። ዳግመኛ መተያየትም ሆነ መነጋገር አያስፈልገንም። ነገር ግን ፍርድ ቤት ከወሰዳችሁኝ፣ ይህንን ንብረት ለመንጠቅ ወይም ህይወቴን ለማክበድ ከሞከራችሁ አባታችሁ ስለ እናንተ የሰበሰበውን እያንዳንዱን መረጃ ይፋ አደርጋለሁ። ስማችሁ፣ ማህበራዊ ክብራችሁ፣ በጥንቃቄ የገነባችሁት የህዝብ ዝና፣ ሁሉም ይጠፋል። ገባችሁ? በሳሎን ውስጥ ካለው ጥንታዊ ሰዓት ድምፅ በቀር ክፍሉ በዝምታ ተዋጠ። ስቲቨን፣ ካትሪንና ማይክል እርስ በርሳቸው ተያዩ። ከዚያም ፔጊን ተመለከቱ። ምናልባትም በ40 ዓመታት ውስጥ ለመጀመሪያ ጊዜ በትክክል አዩአት።
አባታቸውን እንዳገባች ጸሐፊ ወይም እንደ ቤት ሰራተኛ ሳይሆን እውነተኛ ኃይል፣ መረጃና የመጠቀም ቁርጠኝነት እንዳላት ሴት። ስለዚህ ጉዳይ በግል መነጋገር አለብን አለ ስቲቨን በመጨረሻ ድምፁ ተጨምቆና ተጨንቆ። በእርግጥ አለች ፔጊ በጨዋነት፣ የፈለጋችሁትን ያህል ጊዜ ወሰዱ። ግን አንድ ነገር እንድትረዱ ፈልጋለሁ። ይህ ንብረት የኔ ነው። ሁልጊዜም የኔ እንዲሆን የታሰበ ነበር። አባታችሁ በዚያ ውስብስብ መንገድ ይወዳችሁ ነበር፣ እርግጠኛ ነኝ። እኔን ግን አብልጦ ይወደኝ ነበር። ያንን በይፋ ለማሳየት ግን እስከሚሞት ድረስ ድፍረቱ አልነበረውም። ሌላ ቃል ሳይናገሩ ወጡ። ማርሴዲሳቸው ውስጥ ገብተው ሲሄዱ ያ ውድ መኪና በቆሻሻ መንገዱ ላይ የማይመጥንና የሚሳቅበት መስሎ ይታይ ነበር። ፔጊ በረንዳው ላይ ቆማ ሲሄዱ ተመለከተች። ከዚያም ወደ ውስጥ ገብታ መስኮቱ አጠገብ ባለው የሪቻርድ ተወዳጅ ወንበር ላይ ተቀመጠች። ከሞተ በኋላ ለመጀመሪያ ጊዜ የሐዘን ወይም የግራ መጋባት ሳይሆን የፍጹም እፎይታና የእውነተኛ ሰላም ባለቀሰች። ከ6 ወራት በኋላ ፔጊ በታደሰው የድንጋይ በረንዳዋ ላይ ተቀምጣ በቤቷ ዙሪያ ያለው የበልግ ደን ወደ ቀይና ወርቃማ ቀለም ሲቀየር ትመለከት ነበር። ወቅቱ ተለውጧል። እሷም እንደዛው። ስቲቨን፣ ካትሪንና ማይክል ሚልብሩክን በጎበኙ በአንድ ሳምንት ውስጥ የፍርድ ቤት ጥያቄያቸውን አቋርጠዋል። ማርከስ ሁሉንም የመጨረሻ ሰነዶች ጨርሶ ኑዛዜው አሁን ሙሉ በሙሉ ተዘግቷል። የብሩክላይኑ ሕንፃ በመጨረሻ ተሸጧል። ነገር ግን በገበያ ላይ ለ9 ወራት ከቆየ በኋላና ወራሾቹ ከፍተኛውን የብድር ዕዳ፣ የታሪካዊ ጥበቃ መስፈርቶችንና ስፍር ቁጥር የሌላቸውን የሕግ ክፍያዎችን ካወቁ በኋላ ነበር። ያገኙት ገንዘብ ከጠበቁት በጣም ያነሰ ነበር። የትረስት ገደቦቻቸውም ልክ ሪቻርድ እንደቀረጸው ውስብስብና የሚያበሳጭ ሆኖባቸዋል። የእሱ በቀል ረቂቅ፣ ሕጋዊና ፍጹም አጥፊ ነበር። ፔጊ 6 ወራቱን ይህንን መሸሸጊያ ከሪቻርድ መታሰቢያነት ወደ ራሷ ቤት በመቀየር አሳልፋለች። የአትክልት ስፍራውን ወደ ቀድሞ ክብሩ ለመመለስ ከከተማው ሰራተኞችን ቀጥራ ነበር። ምንጩ አሁን ንጹህ ውሃ ያፈሳል። የድንጋይ መንገዶቹ ተጠርገው ተስተካክለዋል። ጽጌረዳዎቹ በአልጋዎቻቸው ላይ አብበዋል። ኩሽናውን ታሪካዊ ውበት ሳይለቅ አዘምነዋለች። በግድግዳው ላይ አዳዲስ ስነ ጥበቦችን መርጣለች። የራሷን ፎቶዎች ሳታነሳ በጎናቸው የራሷን ምርጫዎች ጨምራለች። መደርደሪያዎቹን በእውነት ልታነባቸው በምትፈልጋቸው መጽሐፍት ሞልታለች። የቤቱ ዕቃዎቹንም የማንንም ውበት ሳይሆን የራሷን ምቾት እንዲጠብቁ አድርጋለች። ከሁሉም በላይ ግን ሚልብሩክን በሚገባ ማወቅ ጀምራለች። በቦስተን የ40 ዓመታት የከፍተኛ ማህበረሰብ ሕይወት ውስጥ አግኝታው በማታውቀው ሁኔታ ተቀባይነትን አግኝታለች። በየሳምንቱ ማክሰኞና ሐሙስ በቤተ መጻሕፍት ውስጥ በፈቃደኝነት ትሰራለች። ረቡዕ በማህበረሰብ ማዕከል ውስጥ ትረዳለች። በየእሁዱ በዚያች ትንሽ ነጭ ቤተ ክርስቲያን ውስጥ ትገኛለች። እሷን በማየታቸው በሚደሰቱ ሰዎች በስሟ ትጠራለች። በጎልማሳ ሕይወቷ ለመጀመሪያ ጊዜ ፔጊ እውነተኛ ጓደኞች አገኘች። ዶርቲ ለእሷ ፈጽሞ እንደሌላት እህት ሆናላታለች። በከተማዋ ያሉ ወጣቶች የእሷን ምክር ይፈልጉ ነበረ። ልጆች በዋናው መንገድ ላይ ሲያልፉ ያዩዋት ዘንድ እጃቸውን ያወዛውዙላታል። አሁን የአንድ ሰው ሚስት በመሆኗ ብቻ ሳይሆን እውነተኛ ማንነቷ የሚታወቅበትና የምትወደድበት የራሷ ስፍራ አላት። አንድ ቀን ከሰዓት በኋላ በሪቻርድ ቢሮ ውስጥ ሰነዶችን ስታደራጅ በአንድ መሳቢያ ጀርባ ተደብቆ ሌላ ኢንቨሎፕ አገኘች። ታሽጎ ለፔጊ የወደፊት ሕይወት ዝግጁ ስትሆኚ ክፈችው የሚል ጽሑፍ አለበት። ውስጡም በከተማው ዳርቻ ላይ የሚገኝ ትንሽ በረንዳና መኖሪያ ቤት ያለው የ20 ኤከር መሬት የባለቤትነት ማረጋገጫ ካርታ ነበር። ካርታው በእሷ ስም ሆኖ ክፍያው ሙሉ በሙሉ የተፈጸመ ነው። በተጨማሪም ፔጊ ሞሪሰን በአዲሱ ሕይወቷ ለምትፈልገው ማንኛውም ፕሮጀክት ወይም ዓላማ እንድትጠቀምበት የተዘጋጀ $500,000 የትረስት ፈንድ ሰነድ አገኘች። በሪቻርድ የእጅ ጽሑፍ የተቀመጠችው ማስታወሻ እንዲህ ትላለች: ለወደፊት ሕይወትሽ የፈለግሽው አይነት ይሁን፣ የሆነ ነገር ገንቢበት፣ ፍጠሪበት ወይም ቀይሪበት። ይህ ያንቺ ባዶ ሸራ ነው። ደስ በሚልሽ መንገድ ቀለም ቀቢው። 40 ዓመታትን የእኔን ሕይወት በመኖር አሳልፈሻል። አሁን ደግሞ ያንቺን ኑሪ። ፔጊ በእንባ የታጀበ ፈገግታ ፈገገች። ምን ማድረግ እንዳለባትም ወዲያውኑ አወቀች። እንደሷ ሕይወታቸውን ሌሎችን በመርዳት ላሳለፉና ራሳቸውን እንደገና ማግኘት ለሚፈልጉ ሴቶች የማረፊያ ማዕከል ልታቋቁም ወሰነች። ባሎቻቸው የሞቱባቸው ሴቶች ማህበረሰብ የሚያገኙበት፣ አስቸጋሪ ሁኔታ ውስጥ ያሉ ሴቶች መጠለያና ድጋፍ የሚያገኙበትና ቀጣዩን የሕይወት ምዕራፋቸውን ለማቀድ ጊዜና መሸሸጊያ ለሚያስፈልጋቸው ሰዎች የሚሆን ስፍራ። ስሙንም ሞሪሰን ሃውስ ብላ ጠራችው። መሸሸጊያው እሷን እንደረዳት ሁሉ ይህ ቤትም ሌሎችን እንዲረዳ የሪቻርድ የመጨረሻ ስጦታ ይሆናል። ፀሐይ ግዙፍ በሆኑት የኦክ ዛፎች በስተጀርባ ስትጠልቅና የመከረ ሰማዩን በብርቱካን በሐምራዊና በሮዝ ቀለማት ስትቀባው ፔጊ
እዚህ እንድትደርስ ስላደረጋት አስገራሚ ጉዞ አሰበች። ያ የኑዛዜው ንባብ ያስከተለው ከባድ ህመም እንደሌለች ተቆጥራ ስሟ የመጥፋቱ ውርደትና በ68 ዓመቷ ምንም ሳይኖራት እንደገና የመጀመር ፍርሃት። ከዚያም ያ ግኝት መገለጥና ፍቅር አንዳንዴ ራሱን በማይጠብቁ መንገዶች እንዴት እንደሚጠብቅ የተረዳችበት ሂደት። ሪቻርድ ብዙ እንከኖች ነበሩበት። ጠንካራ መሆን ሲገባው ደካማ፣ መናገር ሲገባው ዝምተኛ እና ለሚወዳት ሴት ከመቆም ይልቅ ሰላምን ማስከበርን ያስቀደመ ሰው ነበር። ነገር ግን በሌላ በኩል ብልህ፣ ታማኝና በራሱ እጅግ ውስብስብ በሆነ መንገድ በእውነት አፍቃሪ ነበር። ለ40 ዓመታት ያህል ተረስቶ ባለቤት የተመሰለ ምሽግ ሲገነባላት ቆይቷል። በእጦት የተመሰለ ነፃነትን ሰጥቷታል። ዋጋ እንደሌላት በሚያሳይ መንገድ ኃይልን አስረክቧታል። ወደዚህ መሸሸጊያ የምትመጣበትን ጥንካሬና በእውነት የተወላትን ነገር የምትረዳበት ጥበብ እንዳላት ተማምኖባት ነበር። የተወላት ንብረት ወይም ገንዘብ ብቻ ሳይሆን በመጨረሻ በ68 ዓመቷ መሆን የሚገባትን ማንነቷን እንድታገኝ ዕድል ሰጣት። ፔጊ አን ሞሪሰን የ68 ዓመት ሴት ናት። 4 አስርተ ዓመታት ያሳለፈችው ሌሎች የፈለጉባትን ሚና በመጫወት ነበር። ጎበዝ ጸሐፊ፣ ታዛዥ ሚስት፣ የማይታይ የእንጀራ እናት፣ ጨዋ እንግዳ ተቀባይና ለራሷን ምንም ሳትጠይቅ ድምፅ ሳታሰማ የምትኖር ሴት። ነገር ግን እዚህ በጥንታዊ ደንና በእውነተኛ ማህበረሰብ እንዲሁም ማለቂያ በሌለው ዕድል ተከባ ከእነዚያ ሚናዎች በስተጀርባ እሷ ማን እንደሆነች ለማወቅ ነፃ ወጣች። በሚያስገርም ሁኔታ ደግሞ በ68 ዓመቷ ሕይወት ገና አሁን እየጀመረላት እንደሆነ ተረዳች። እንግዲህ በዚህ አስገራሚ ጉዞ ከቤጊ ጋር ስለቆዩ ልባዊ ምስጋና ይድረሳችሁ። ከከባድ ውርደት ወደ ያልተጠበቀ ድል፣ ስም ከመጥፋት ወደ ኃያል ዳግም ልደት፣ ካለመታየት ወደ እጅግ ውድ መገኘት። የእሷ ታሪክ ልባችሁን ከነካው በዕድሜያችሁ ምክንያት ዝቅ ተደርጋችሁ የምታውቁ ከሆነ ወይም ሊያከብሯችሁ በሚገባ ሰዎች ዘንድ ተረስታችሁ ከሆነ ይህን ወቁ። ፔጊ የምታረጋግጠው አንድ ታላቅ እውነት አለ። ታማኝነትና እውነተኛ ፍቅር ስስት ፈጽሞ ሊነካው የማይችል ቅርስ ይተዋሉ። አንዳንዴ በጣም ጨካኝ የሚመስሉ ኑዛዜዎች ታላላቅ ስጦታዎችን ይይዛሉ። ፍትህ ቀርፋፋ ሊሆን ይችላል፣ ነገር ግን ትክክለኛውን አድራሻ ፈጽሞ አይረሳም። ሁልጊዜም እንዲኖርሽ የታሰበውን ሕይወት ለመጀመር ፈጽሞ አታረጅም። ይህን ታሪክ ዋጋቸው የተጣለባቸው በሚመስሉ ሳይሆን ከሞት በኋላ እንኳን በሚጠብቃቸው ፍቅር መሆኑን ማስታወስ ለሚፈልጉ ሁሉ ያጋሩ። ምክንያቱም በጋራ ስንሆን ህልም እንደማያረጅ፣ ጥንካሬ ጊዜ እንደማያልፍበትና አንዳንዴ ታላላቅ ሀብቶች ከስግብግብ አይኖች ተሰውረው የሚቆዩ መሆናቸውን እናረጋግጣለን። በራሳቸው ፍጹም ጊዜ በሚያምር ሁኔታ ወደሚያብቡት ጀግና ቤተሰባችን እንኳን ደህና መጡ። ይህን ቪዲዮ እስከ መጨረሻው ከተመለከታችሁት ጨርሰናል በማለት በኮሜንት ላይ ጻፉልን። የተሰማችሁን ማንኛውንም ስሜት አጋሩን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ